ሃሌሉያ ምስጋና በምድር ሃሌሉያ ምስጋና በሰማይ ሃሌሉያ ሁሉን ቻይ ለሆነው ሃሌሉያ ለቸሩ እግዚአብሔር ሃሌሉያ ሃሌሉያ ለእርሱ ሃሌሉያ ለነፍሳችን ጌታ ሃሌሉያ ዝማሬን እናቅርብ ሃሌሉያ ከጧት እስከ ማታ በፍቅር ተስቦ ወረደ ለኛ ሲል የፍቅሩን ፍጻሜ ገለጸው በመስቀል ለኛ ያላረገው ከቶ ምን አለና አፋችን ዝም አይበል እናቅርብ ምስጋና ደስ ይበለን ሰማያትን ቀዶ ደስ ይበለን ታላቁ አባታችን ደስ ይበለን የዘመናት ንጉስ ደስ ይበለን ኢየሱስ ጌታችን ደስ ይበለን የኤፍራታው ሕፃን ደስ ይበለን በዳዊት ከተማ ደስ ይበለን ተወልዶ ማዳኑ ደስ ይበለን ምስራች ተሰማ ተዋህዶ ይችናትሽ እንድታቀው ብዬ ነው እናበልከው በቃ አሁን አይሽ ይሄ ከፍታሽ ይሁን እታለም አሁን ከዚህ በታች ስትወርጂ እሱ በቃ ክብር አይደል ከፍታሽ መሆን ያለበት ኢየሱስ ከዘመርሽ አንደበትሽ ከተከፈተ ቀኔን ለመጻፍ ዜማ ለመደርደር ከተዘጋጀሽ ለንጉሱ ዳኒ መጽሐፍ ቅዱስ ብቻ አይደል ስለዚህ ግን እኮ መጽሐፍ ቅዱስ ውስጥ ያሉትን ነው እኮ እየተራና ያለው ስዘምሪ እኮ አረበሽንሽ ማውን ሳወራ ለምን ነው የምትረብሽው በደንብ ስሚ እና በቃ ዝማሬሽ ከፍታሽ ሊሆን የሚገባው ኢየሱስ ብቻ ለታረደው በግ ለረዳሽ ላገዘሽ ከሞት መንደር ከተሻገርሽ ላሻገረሽ ለሱ ብቻ ዘምረሽ ዘመንሽን ጨርሽ መጽሐፍ ቅዱስ ውስጥ ሰዎች ለእግዚአብሔር ብቻ ነው የዘመሩት ባይዘው እሱም ብቻ ነው ያመለኩት እሱም ብቻ ነው ያከበሩት ረዳታችን አጋዣችን ጉልበታችን እረኛችን ብለው የዘመሩት ለእግዚአብሔር አይሽኛ የእግዚአብሔር ሕዝቦች ለእግዚአብሔር ነው መዘመር ያለብን ከፍታችን መሆን ያለበት እሱ ነው ስለዚህ ከዚህ ከፍታ ላለመውረድ በወንጌል እንድታምኝ ወደ ኢየሱስ እንድትመጪ ተታለማበረታታሻል ካለዛ ኦርቶዶክስ ውስጥ ከሆንሽ አሁን እድል ብሰጥሽ ቀጥለሽ የምትዘምሪው ረዳቴ ያልሽውን እግዚአብሔር ሰርዘሽ ረዳቴ ማርያም እያልሽ ደግሞ ትዘምሪያለሽ ችግሩ እንደዚህ ነው ማለት ለአዳምጠኝ አረሳው ያንን ዕለት አልዘነጋም ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት አዎ እሱ እኮ ነው አይሽ አሁን ቀላቀልሽው በቃ አሁን ቀላቀልሽው በታለም አየሽ አሁን ቀደም ረዳኛ እግዚአብሔር አሁን ደግሞ ዞረሽ ኪዳነ ምሕረት ነው እያልሽ ያለሽው አየሽ ችግሩ እሱ ነው አሁን አዳምጠኛ አንድ አዳምጥ አዎ ስህተቱ እሱ ነው አሁን ስህተት ነው እስኪ ስህተቱ ዶኪማስ ከነ ሐዋርያቱ ከነ እናቱ ለምን ጠራ ስህተት ከሆነ ኢየሱስ ብቻ ለምን አላለ ይሄን መልስ ጌታ አንተ ብቻ ና ለምን አላለ አይሆልሽ ሰርግ ቤት እኮ የሚኬደው ታለም ወዳጆችሽን ዘመዶችሽን ነው የምትጋብዡ ሰርግ ቤት ነው የሄዱት እኮ ታለም የተለየ ነገር እኮ አይደለም እሺ እዛ ጋር ኢየሱስ የሄደው አምልኮን ለመቀበል አይደለም ባይዘው አዳምጠኝ እሺ እዚህ አንድ ቃል ነው ጠይቀሻል ቆይ አይ ይሄ አየሰጠው ምላሽ አይደለም አይ እኮ ይኸውልሽ እኮ የተገኘው ኢየሱስ አምልኮ እንግዲህ እንዳላችሁት በሰርግ ቤት ውስጥ ያለው ሰርግን የጋበዛቸው ሰው አምልኮን ምስጋናን ለማቅረብ አይደለም ማርያምን ይጠራል የማይገናኝ ነው ባይዘው አንድ ጥቅስ ላይ አንድ ቃና ዘገሊላ ላይ ማርያም ተገኝታለች እያንዳንዳችሁ ርዕስ እያንዳንዱ ነገር ውስጥ እኮ ዳኒ ለምሳሌ እሺ ቆይ ልንገርህ ለምሳሌ መጽሐፈ ኢዮብ ላይ ምን ይላል ከዋክብትን ስፈጥር መላእክቶቼ ሳቁ ይላል that means ዘፍጥረት አንድ ላይ ማለት ነው ስለሆነ ዓለም ገና እየተፈጠረ ራሱ ምን ከፈለክ አነብላለሁ እንደንትና እንዳልመስል እንደማን ነበር ቅድም እንደገባው ልጅ እና ዓለም ሲፈጠር ነበሩ መላእክቱ አዳምጠኝ ዓለም ሲፈጠር ነበሩ መላእክቱ በአባው ዘመን በእነ አብርሃም ዘመን ነበሩ መላእክቱ በቃ ኦሪት ላይ ነበሩ ሐዲስ ኪዳን ላይ ኢቭን ያበሰሩን መላእክቱ ኢቭን ሲሰቀል በነገራችን ላይ ዳኒ አንድ ነገር አዳምጠኝ አይ እየተደማመጠን ነው አመን ነው ታምራት ስትሉ ራሱ በጣም ይገርመኛል ምክንያቱም ሳምሶን እኮ እንትኑን አንበሳውን ገሎት ሄዶ ሲመለስ ንብ
ማር ሰርቶ አገኘ ነው የሚለው። አቤት የተክልዬ ታምረ ማርያም ላይ ቢጻፍ ይሄ ነገር ወይኔ ጉዳችን ነበር፣ ገደላችሁን ነበር። ስለዚህ በገባው ሰማይ እንትና እያሱ አቆሞታል። ገድል ላይ ሲሆን ግን ያማችኋል። ገድልንም እኮ ታምራትንም እግዚአብሔር እኮ ነው የሰራው። የሱ ድንቅ ስራ ነው። ቆይ አይ አይደለም ይኸውልሽ፣ የላንተ ታምራት ላይ ያሉት እንትኖች የእግዚአብሔር እጅ ስራዎች አይደሉም። ወደ ብለት ማይክ ከፈት። በነገራችን ላይ ያኒ ሳወራ ሌላ ሰው እንዳይገባ አንተም ብቻ ነው ማውራት እንፈልጋለን። ወላም አንተም ብቻ ወንድሜ እያዋራሽ ነው። እሺ አይ በፍጹም ኔቨር። አንተ መልስልኝ ለምጠይቅም እናወራለን። ቆይ ወንድምነት ሀሳቡን ይስጥና ከዛ ደግሞ እናንቺ እንቀጥላለን። ሲጀመር እሱ የኔ ወንድም አይደለም፣ አንተም ወንድሜ አይደለም። ወንድሜ ሊሆን የሚችለው ለኔ የእናቴም የአባቴም ሊሆን ነው። ታለም እኔ ስላንቺ አለም ያወራው ጥሩ የድንግል ማርያም ሊስቆም ብቻ ነው። ታለም እንዴ እንደማመጣ አንዴ እሺ ቤቱ የጋራ ነው። አይ በቃ ለቃቅላትና እውነቴን ነው የምልህ፣ እቺት የነገ የወንጌል ሰባኪ ናት። ሎቱ ስማት እኔ ራሱ ሁሉም ሰው የወንጌል ዕዳ አለበት። እኔ ራሱ ሰባኪ አሁን አትሰማንም? የወንጌል ዕዳ አለበት ብሏል። ይሄው እየነገርኳችሁ ነው። ነገርኩ። አንበሳው ንብ ማር ሰርቶ ሲመለስ ሲበላው። አሁን ይሄ ነገር የተጻፈው ሌላ ላይ ቢሆን ነው። እዩት፣ እነዚህ ኦርቶዶክሶች ጭራሽ ብለው አንበሳ ሞቶ ማር ዘነበበት አሉ ብላችሁ ስማችሁን ታጠ። ግን እስኪ ለዚህ ምላሽ ስጠኝ። ሲቀጥል ደግሞ ማለት ነው እኔ የማመልከው አልፋና ኦሜጋ ያለ የነበረ የሚኖር እጅግ በጣም ባይዘዌ ማን ነው እዚህ ጋር ስሙ ማን ነው ንገረው። እኔ ኦርቶዶክስ የሆንኩት እናትና አባቴ ስላስጠመቁኝ ብቻ ሳይሆን አምኜው አንብቤ መርምሬ መዳኔን አምኜ አውቄ እና ከምንም ከማንም በላይ የማመልከውን አውቀዋለሁ። እና ንገረው እሺ ዳኒ። ለዛ ጋር አሁን ማን ነው ስሙ ተናገር ነው የሚል አሁን ሲያወራ ለነበሩት ይቅርታ አንቱ ይሁን አንተ ይቅር በሉኝ ማለት ትልቅ ሰውም ከሆኑ እኔ አከብራለሁ። ምክንያቱም የእናንተ ጠባቂ መላእክት የእግዚአብሔርን ፊት ቀን በቀን የሚያዩ ናቸውና ማንም ሰው ማንንም መናቅ የለበትም። እና ሁላችሁንም ሰው በመሆናችሁ ብቻ አከብራችኋለሁ። እና ግን ዳኒ አሁን ሌላ ቦታ የመዝሙር እንትን አለ መርሃ ግብር አለብኝ። እሺ ጥሩ ያው ሁለት ተኩል ሆኗል ትሄጃለሽ። ግን እሺ አንተ ስቴካል እንትን ላዳምጥ ዝም ብለህ እስኪ ንጹህ ወንጌሉን እንትን በል አውራ አዳምጥሃለሁ። ችግር የለም ጥሩ። አሁን ችግሩ ምንድነው? ችግሩን አይደለም ወንጌል ብቻ ንገረኝ። ወንጌል ነው ጥሩ ወንጌል ነው። እና ወንጌል የተለያየ አይ ወንጌል ነው በደንብ ስሚ። አይልሽ ወንጌል እግዚአብሔር አምላክ ብቻውን ነው የሚመለከው። ኦኬ እኛ ምን እኔ ቀናተኛ አምላክ ነኝ ይላል እኮ። አዎ ግን እሱ ከንግግር ባለፈ ኦርቶዶክስ ውስጥ ይሄ ነገር አይተገበርም። በስማም ቅዱስ እያለች ለዛውም ተንበርክካ በፍርሃትና በክብር የምታመልከው የኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። አንዳንዴ ምክር አሰማም ለቀቅላት። በየመካከል አሜን በል፣ በየመካከል እያልክ የምትተፋው ቦታ ላይ ተፋ። በአብዛኛው የምትናገረው አሜን የሚያስብል ነው። እሷ ትናገር። እየቀጣይ አንቺ ዳጊ ማን ነው ዛሬ ስብከትሽ ተመችቶታል። ቀጥይ እሺ። እንደ የመጨረሻ በዚሁ ቀጥይ አንቺ። እግዚአብሔር አምላክ የሚገርምህ እኮ ማለት ነው ታውቃለህ፣ የምር ልንገር ዳኒ፣ እኔ ማለት ነው በዘመኔ የት መሄድ እንደምፈልግ ታውቃለህ? እስራኤል መሄድ በጣም እናፍቅ ነበር። በቃ በጣም እግዚአብሔርን እጨቀጭቀዋለሁና አንድ ጊዜ ማለት ነው ባይዘዌ እኔ ማህበረ ኪዳነ ምሕረት እዛ አየር ጤና አገልጋይ ነኝና ዲያቆን ሄኖክ ኃይሌ መጣ እና ምን አይነት ትምህርት አስተማረ መሰለ? ሰው ይገርመኛል እስራኤል መሄድ ምናምን በቃ በጣም ይፈልጋል ሰው እዚህ ያለውን ስርዓት ምናምንና ቅዱስ ቁርባን የሚዘጋጅበት ቦታ ቤተልሔም ይባላል፣ የምንጠመቅበት ቦታ ዮርዳኖስ። በቃ የሆነ ሳልኩት ማለት የምሬን ነው የምልህ። ላይክ ይሄ ከእምነት ገብተዋል። እምነት ሲኖር ለካ ሌላ ነገሮች ራሱ ትርፍ ናቸው። እና ባጭሩ ግን ይኸውልህ እኔ የማመልከውን እማቅነኝ። ሲቀጥል ደግሞ እዚህ ራሱ ኮሜንት ላይ ትመጣለሽ እኛ ጋር እናንተ ትመጣላችሁ እኛ ጋር ገና ልቅምቅም ብላችሁ እናንተ እህት ወንድሞቻችን የወሰደ አውሬማ ይመለሳል። ገና አብረን ሆነን የአባታችንን መንግስት እንወርሳለን። እሺ የተዘጋጀልንን ዓለም ከመፈጠሩ በፊት የተዘጋጀልንን መንግስት ዳኒ ትናንት ያነበብካትን
ያቺ የአባቴ ብሩካን የምትለውን አብረን ነው እሺ የምንሰማው። አው ፓውል ለጨረሽ ተስፋ አደርጋለሁ። ልጅቱ እኮ ጀምሯል። ስብከት እኮ ልጅቱን ጀምሯታል እኮ እንደው በመሃል ትቀላቀላለች እንጂ ከአልጀዚራም ከጋድ ቻናልም ነው የምትቀላቀለው። ግን የጋድ ቻናሉን እንሰማለን። ከአልጀዚራ ምስበውን ተው ኦሬዲ ጀምሯታል። እቺ የለየላት የወንጌል ሰባኪ ነው የምትሆነው። የአብርሃም አምላክ ምስክር ነው። አሁን ራሱ የአብርሃም አምላክ ምስክር ይሁን ወገኖች፣ እዚህ ያላችሁ የለየላት ለወንጌል አንገቷን የምትሰጥ የወንጌል አገልጋይ የምትሆነው ምንም አትጠራጠር። እና ጦርዬ እኔ ነይ በሌላ ቀን ለማንኛውም የመዝሙርን ስላለኝ ልወጣ ነው። ግን እውነት አንድ ስለ ክርስቶስ ዘምሬላችሁ ልውጣ። እሺ ደስ ይላል። አሚን በይ። ግን አሁን የተነገረልሽ ትንቢት ነውና እኔ አሚን ልልሻለሁ። ከብር ሁሉንም ብትምረው ማነው ቸርነትህን የሚከለክለው? ጠዋትም የተጠራ አምሽቶ የገባው ሆነዋል ባለ ዋጋ ከበዛው ስጦታው። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። እጠብቅሃለሁ ከምታልፍበት ቆሜ መብራቶቼን አብርቼ ነጩን ልብስ ተሸልሜ የዳዊት ልጅ ሆይ ግባ ኢየሱስ ወደ ቤቴ ጵንኤል እልሃለሁ ድናልኝ ሰውነቴ። እጠብቅሃለሁኝ ከምታልፍበት ቆሜ መብራቶቼን አብርቼ ነጩን ልብስ ተሸልሜ የዳዊት ልጅ ሆይ ግባ ኢየሱስ ወደ ቤቴ ጵንኤል እልሃለሁ ድናልኝ ሰውነቴ። የረዳኸው ይናገር ያሰብከው በሕይወቱ አቤኔዜር እያለ ይዘምር ባንደበቱ። በደስታዬም ቀን አለህ አይሃለው ከጎኔ ከኔ ጋር አልቅሰሃል አሳዝነው ሐዘኔ። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። ሙሴም የቀደመው ሰው ኤልያስ ኃይለኛው ተገኝተዋል በታቦር ምስክር ሆነው። እኛም ከገናናው ክብር የአባቱን ቃል ሰምተናል። በረዶ ሆኗል ልብሱ እጹብ እጹብ ብለናል። ሰማ ዳኒ ነጭ ልብስ ነው እንጂ ከረባት አድርጌ ምናምን አይልም። ወይ ጥሩዬ እንደው በመድኃኒዓለም ከረባት ለብሼ ሱፍ ለብሼ አንዴ ድጋሚ ጥሩዬ አንዴ ስሜን ጥሩዬዋ ፕሊዝ አንዴ በመድኃኒዓለም ለለምንሽ አንዴ ድጋሚ ይሄን መዝሙር አንዴ ድጋሚ እትዬ አንዴ። በጣም የሚገርም ድምጽ ነው እግዚአብሔር የሰጣት፣ የሚገርም ጥማት ነው ውስጥ ያላት። እቺ የለየላት የወንጌል ሰባኪ ነው የምትሆነው። አንዴ ዘምሪ ፕሊዝ። አንድ መዝሙር ሌላ ልዘምርልህ። ኖ ይሄንን ነው ታቦር አበራ። አዎ ታቦር አበራ። ይሄ ነው እንደገሚ እህትዬ ፕሊዝ ያ ጎ ሄድ። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። እጠብቅሃለሁኝ ከምታልፍበት ቆሜ መብራቶቼን አብርቼ ነጩን ልብስ ተሸልሜ የዳዊት ልጅ ሆይ ግባ ኢየሱስ ወደ ቤቴ ጵንኤል እልሃለሁ ድናልኝ ሰውነቴ። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና። የረዳኸው ይናገር ያሰብከው በሕይወቱ አቤኔዜር እያለ ይዘምር ባንደበቱ። በደስታዬም ቀን አለ አይሃለው ከጎኔ ከኔ ጋር አልቅሰሃል አሳዝኖ ሐዘኔ። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና
አነቃን ለምስጋና ቃል ገብተህልኝ ነበር ልታሳየኝ ክብርህን ንገስ ከሞት ገስግሰ አይቼሃለው አሁን የእሳት ፈረሶች አሉት ታዋቂው የኔ ጌታ አርሞንም ደስ አለው ሲሰራን ስለመታ ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና እነ ዳኒን ብታከብር ሁሉንም ብትምረው ማነው ቸርነትህን የሚከለክለው ጠዋትም የተጠራ አምሽተው የገባው ሆነዋል ባለ ዋጋ ከበዛው ስጦታ ቦኪሜነህ ኢየሱስ ቦኪሜነህ ጌታዬ እግሮች ላይ ይፈሳል የማይቆም እንባዬ ናፈቀችብኝ ነፍሴ እንደ ዋና ተጠምታ ስምህን አውጄበት ይሸበራል ከተማ። በነገራችን ላይ የማናመልከው ወይ ደግሞ ስሙን ማንጠራው እንደሚመስላችሁ ስላወቅኩ ነው እሺ መዝሙር እየዘመርኩላችሁ ያለሁት። ሲቀጥል ደግሞ በነገራችን ላይ ኦርቶዶክስ የምታመልከውን እግዚአብሔር ምን አይነት እንደሆነ ልንገርህ። ያው ማለት ይቅርታ እኔ የእናንተ ምናምን ብዬ አልከፋፍለው። በዘባነ ኪሩ የሚቀመጠው በእሳት ድንጋዮች ቅጥሩን ያጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ኢሳያስ ያየው እጅግ አፈረ የተፈራ ነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሲሰጡ። አየህ ምን ያህል በመፍራት በመንቀጥቀጥ ስሙን እንኳን እንዴት እንደምንጠራው ሳንዘልፍ በቃ በጣም በክብር በጣም በነገራችን ላይ ያው እኔ መከፋፈል አልፈልግም። እናንተ የኛ በእርግጥ ያው የምዘምሩት እኮ እናንተ የኛን ምክንያቱም እኛ ለእውነተኛው እግዚአብሔር ስለምንዘምር አሁን እናንተ እንትናችሁ ምናምን እያልኩ አይደለም ዳኒ። ለማንኛውም በጣም መሽተብኛል። ሀዘ ናይስ ናይት። እሺ ደህና ደሩ። ሌላ ቦታ አገልግሎታል። ጥሩ የጸጋ ይብዛልሽ። አሜን። እግዚአብሔር አምላክ ከዚህ ከፍታ አትውረጂ። በቃ እናንተንም አንተና መሰረት ወንድሞች ስብስብ ብለን እግዚአብሔርን ለማምለክ የሚቀጥለው የገና የልደቱን በዓል አላፋት ዝማሬ አብረን እየዘመርን እግዚአብሔርን ለማምለክ ያብቃን። ሰላም ይደሩ። አሜን። ጥሩ የተባረክ ጸጋ ይብዛልሽ። በቃ ከፍታሽ ይሄውን ከዚህ ውጪ እንመረቅሽ። ከፍታሽ ኢየሱስ ብቻ ይሁን። ለጌታ ዘምረሽ እሱም ብቻ ቤታችን በቀኝ ቆማለች ሳትቀላቂ የምትኖሪበት ዘመን ይሁንልሽ። እንወድሻለን። ተባረኪ ተባረኪ። ዘጋቢ በቃ እሺ ተባረኪ። በቃ እንዴ ይሄንን ሰምተናውን ጆሮአችን እንዴት እናቆሽሸዋለን ታለ እንዴ ልባችን እንዲከፍ ብሎ እግዚአብሔርን አጭር ጸሎት ጸልይ ወደበት አጭር ጸሎት በእውነት ወገኖች በዓለም ዙሪያ ያላችሁ ይሄንንም ሰሙ አጭር ጸሎት እንጸልይ። ለዚችም እህት እችን መሰል ለሆኑ ጌታን የእውነት ለሚወዱ ቅንነት ለሚታይባቸው ለዚች እህት እና ለመሰሎቿ እንጸልይ አጭር ጸሎት። እግዚአብሔር ሆይ እጅግ አድርገን እናመሰግናለን ስለ እህታችን ስለ ጡርዬ ወደ መንግስትህ ስለምትጠራት ላንተ እንደዘመረችልህ ላንተ እንደኖረችልህ የዘመኗ ቁጥር ስለሚያልቅ ታቦር ብላ እንደዘመረች ክብርህ እንደተገለጠ በዛ በታቦር ተራራ ላይ አንተ ስትገለጥ ኤልያስና ሙሴ ተገልጠው በዛ ተራራ ላይ ክብርህ እንደታየ ጴጥሮስና ዮሐንስ ያዕቆብ እንደታዩ እግዚአብሔር በኢየሱስ ክርስቶስም እጸልያለሁ። በሏ ላይ እግዚአብሔር የዘላለም አምላክ ያጠላ የትኛውም ተረታ ተረት ተገፎ አሁን ያሰማችንን አይነት ድምጽ አሁን ያሰማችንን አይነት ህይወት እግዚአብሔር በኢየሱስ ክርስቶስም አሁን ያሰማችን አይነት ዝማሬ ነፍሷን እግዚአብሔር ይዘሃዋልና እግዚአብሔር በቃልህ እውነት በነፍሷ ላይ የበራላት ጭል የሚል ብርሃን አለ። ያንተ ብርሃን አለ። ያ ብርሃን ደምቆ እንዲወጣ ሻይን እንዲያደርግ እህታችን ነገ ከኛ ጋራ ጌታን አንተን በታላቅ ዝማሬ እንድታመሰግን
ይህንን እግዚአብሔር በኢየሱስ ክርስቶስም ታደርጋለህና በእምነት አምነን ጸለይን። እንደርሷ ያሉ ቅን ልብ ያላቸው ሰዎች እግዚአብሔር በጌታ በኢየሱስ ክርስቶስምና ስልጣን ወደ መንግስት እንዲጨመሩ ወደ መንግስት እንዳይመጡ እንቅፋት የሆነባቸው የሰው ስርዓት የሆነ ትምህርት እንደ ቃል ያልሆነ ትምህርት በኢየሱስ ክርስቶስም በባህል በሃይማኖት ውስጥ የተጠቀጠቀ እንደ ቃል ያልሆነ አንተን የማያከብር ካንተ ያልሆነ ከመንፈስ ያልሆነ ነገር በኢየሱስም ከላዋ ላይ እንዲወገድ ጸለይን። ገናናው ስም ይባረክ። ጡርዬን ስለምታድናት ብዙዎችን እንደሱ አይነቶቹን ቅኖችን ስለምታድናቸው በመንግስት ውስጥ እግዚአብሔር የታመኑ አገልጋዮች ስለምታደርጋቸው እጅግ አድርገን እናመሰግናለን። ገናናው ስም ይባረክ። በኢየሱስ ስም ጸለይን። አሜን አሜን። ወደ ማለት በጣም ደስ ብሎኝ ነው የሰማኋት አልኩ። እቺ በጣም በቃ ጌታ ኢየሱስ ይባረክ። እንቅልፌን ሁሉ አጠፋችብኝ። በእውነት እንቅልፌን ሁሉ አጠፋችብኝ እና እግዚአብሔር ይባረክ። የአሁኑ መቀላቀል ይታወቃል፣ ግን እግዚአብሔር ከፊቷ ያለውን እንደ ጭጋግ የጋረዳትን ግርዶሽ ያነሳላታል እና ተባረክ ወንድምነት። ቴንክ ዩ ወገኖች፣ ቀጥል ወንድምነት። አሜን። ጸጋ ይብዛልህ ወንድምነት፣ ተባረክልኝ። ጌታ ይባረክ፣ ጌታ ይባረክ። እሰይ ብለናል። ስሙ ይባረክ። እሺ ወደ ጉዳያችን እንመለሳለን። ማርያም ለሰው ትደርሳለች ወይ እያልን ዛሬ አንስተናል። እንግዲህ በዚህ ጉዳይ ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። አዎ ማርያምማ ለሰው ትደርሳለች የሚል ኦርቶዶክሳዊ ካላችሁ አንድ ቁጥር ጻፉልን፣ እንነጋገራለን፣ እናወራለን ማለት ነውና አይገርም። የኛ አንዱ አምስቱ ሶላዎች መካከል ክብር ለእግዚአብሔር ብቻ ነው። በቃ መለያችን ነው፣ ክብር ለእግዚአብሔር ብቻ። ከዚህ ከፍታ ላይ ወርደን ለፍጡራን ማለት ለጌታ በዘመርንበት አንደበት ጌታን ባወደስንበት አንደበት ወርደን ደግሞ ለፍጡራን ዘምር። ዲዘርቭ የሚያደርገው ወርዝ የሚያደርገው አንድ ጌታ ብቻ ነው፣ ኢየሱስ ክርስቶስ። ለሱ ነው ምን ሰግደው፣ ለሱ ነው ምን ዘምረው። አረ ክብር ለእግዚአብሔር ብቻ። ማንም ክብርን የሚሻማ ከኛ ጋር አንደበታችን ከፍተን ደግሞ እሱን የምናወድ የለም። ብራዘር የረዳን ማን ነው? እግዚአብሔር። ያገዘን ማን ነው? እግዚአብሔር። የመራን ማን ነው? እግዚአብሔር። ልጅ የሰጠን ማን ነው? እግዚአብሔር። ትዳር ቢሰጠን እግዚአብሔር። ቢነሳ ማን ነው? እግዚአብሔር። ቢሰጥ ማን ነው? እግዚአብሔር። በጎዶሎ የሚመሰገነው ማን ነው? እግዚአብሔር። በሙላት ውስጥ የሚመሰገነው ማን ነው? እግዚአብሔር። እግዚአብሔር እግዚአብሔር። ሌሎቹ የእግዚአብሔር የሆነውን ነገር ሊሻሙት የሚገባቸው ማንም የለም ብራዘር፣ ማንም የለም፣ ማንም የለም። እና ወደ እግዚአብሔር ሐሳብ እንድትመጡ እንጋብዛችኋለን። ክብር ለጌታ ይሁን። እሺ ምን ተስኖት ሰላም ነው? ይሰማል? ሚውት ነው እያወራ ከሆነ ምን ተስኖት? አቤት። እሺ ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና ቆየ። እሺ ማርያም ለሰው ትደርሳለች ብለን እየተወያየን ያይገባውና ለሰው የምትደርስ ማርያም አለች? ይቅርታ እስኪ አንዴ ግልጽ አድርግልኝ። ለሰው አሁን ማርያም ደርሳለች ታውቃለች? ለአንተ አልደረሰችለትም ማለት ነው። አልደረሰችለትም ማለት። እሺ ሞላ ይሰማል? ወዳጅ እሺ ከየት ቤተ እምነት? እኔ እንኳን እንትን ነኝ ቴዲ ዳኒ መሰለኝ። ያው ጥሩዬ ብትኖር እኔ የምኖረው ላሊበላ አካባቢ ነው እና በቀደም ድምፅህን ትንሽ ጮክ ታደርገው ራዘ እንድንሰማ። እሺ ዳኒ አንዳንድ መረጃዎችን ልጠይቃት ነበር። እኔ የገጠር አካባቢ ስለሆንኩ ያለሁት አጠቃላይ እሷ የምትኖርበትን ቦታ
መረጃዎች ልጠይቃት ነበርና እኔ ደግሞ የገጠሩን ባህል አጠቃላይ እንትኑን ልነግራት ስለፈለኩ ነበር። ማግኘት አልቻልኩም። እሷም ወጣችና እኔ አሁን ያለሁት እንትን ላይ ነው ያለሁትና የምኖረው ላሊበላ ነው። እና ብዙ ጊዜ እንትና ጋር የሆነ ማን ነው ፍቅረ ማርያም የሚባል ልጅ አለ። እሱ ጋር አንዳንድ ነገሮችን ስትነጋገሩ እኔ የልጁን ባህሪ ስለማውቀው ስለሱ መረጃ ልሰጣችሁ ፈልጋለሁና እኔ ኦልሬዲ አሁን ቤተሰቦቼ እንትን ናቸው ኦርቶዶክስ ናቸው ጠቅላላ እና ያለሁበት አካባቢም ትንሽ አስቸጋሪ ከመሆኑ አንፃር አንዳንድ ነገሮችን ለእናንተም ጋር እየተቀያየርኩ እኔ ኦልሬዲ እንትኔን የገፈፈልኝ ትዝታው ሳሙኤል ነው በ1998 አካባቢ ነውና ግን ወንጌልን እሰማለሁ ማን አዳኝ እንደሆነ አንተንም እከታተላለሁ ከዛ ደግሞ ኤርሚንም በደንብ እከታተለዋለሁና አጠቃላይ ያሉትን መረጃዎች እያንዳንዱን ነገሮች ከናንተ ብዙ ነገር ተምሬያለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ቀጣይ ላይ ምን ማድረግ እንዳለብኝ አላቅም። ግን አንድ ኦርቶዶክስ ገብቶ በዛ ጉዳይ ላይ ያወራን እኔ የገሃዱን ዓለም አነሳለሁ አጠቃላይ መሬት ላይ ያለው ምክንያቱም እኔ ገጠሩ አሁን ኢየሱስ የሚባል ስም ከማለት ይልቅ ዋዌ አርሴማ የሚባል ስም ነው እንዳለ ማህበረሰቡ የሚያውቀውና ያንን ሳያስተምሩ ግን ከላይ ያሉት ሰዎች የሚያወሩት እና መምህራኖቹ የሚያወሩት ምንም የማይገናኝ መሆኑን እኔ ደግሞ ከታች መሰረቱን ያለውን ሁኔታ እያነሳ እንድንነጋገር ፈልጌ ነው። ይህን ሐሳብ ለመስጠት ነው። ደኒ ራሱም እንደዛ ነው። እኔ ደግሞ ከታች መሰረቱን ያለውን ሁኔታ እሺ ተባረክ። እሺ ጥሩ ግን ሞላ ተባረክ። እንግዲህ ዋናው ወንጌልን ለመስማት ደግሞ በጌታ ለመሆን ራስን ወደ ክርስቶስ ኢየሱስ ለማስጠጋት እየክባቸው ያሉ ጀርኒዎች ጥሩ ናቸው። በዛ በርታ፣ የጌታን ነገር የበለጠ ወቀው፣ እሱን በደንብ እናበረታታለን። በቃ እግዚአብሔር እያበራልህ ከሆነ እንጸልይልሃለን የበለጠ እንድታቀው ጌታ እንዴት ማድረግ እንዳለብህ ክሪቲካል ፖይንት ላይ ካለህ ግን እዚህ ያለን እኔ ያለው ብሩኬ ያለ ወንድምነት አለ ኤርሚና ስለዚህ ከሶስት አንዳችንን በውስጥ መስመር አገኘን ምን ማድረግ እንዳለብህ እንዴት መወሰን እንዳለብህ በደንብ እንነግራለን እናወራለን። ጸጋ ይብዛልህ። እሱን በደንብ በክርስቶስ ኢየሱስ ጠንክረ ደግሞ እግዚአብሔር ምናልባት የዘረዘርካቸውን የቤተሰብ አባላቶችን እግዚአብሔር አሳልፎ የሚሰጥ ሰራዊት ሊያረግ ይችላል። በምድር ላይ እግዚአብሔር ቀብቶ ያስነሳል። እዛ የምታገለግልበት ነገር ሊኖር ይችላል። we never know። ግን አንድ ነገር አለ። የመጀመሪያው ነገር ራስህን ማስመለጥ ነው። ለገባህ እውነት መወሰን ነው እና ይህንን ጌታ የምትቀበልበትን ሐሳብ ሌሎች ጉዳዮችም ካሉ በውስጥ መስመር ልታገኘን ትችላለህ። ፈቃደኞች ነን። እውነት ስለገባህ ደስ ብሎናል። ተባረክልኝ ወንድሜ፣ ጸጋ ይብዛል። እሺ ዳንዬ እኔም አመሰግናለሁ። ፎሎ አድርጉኝ። ቴሌግራም ላይ እንትን ካላችሁ አድ አድርጉኝ፣ እናወራለን በደንብ ብዙ አይነት እንትኖችን አወራችኋለሁ። ችግር የለው። እሺ ፎሎ ባክ መልሼ እላለሁ። በውስጥ መስመር መገናኘት ማውራት እንችላለን። ተባረክልኝ። ስለ ወንጌል በደንብ ልንነጋገር እንችላለን። ከዛ ውጪ ሌላው መረጃው ብዙም አይጠቅመንም። ስለማንም መስማት የማያስፈልገን ግን ስለ ወንጌል ማውራት የወሰንክበት እውነት ኢየሱስ ክርስቶስ ላይ መነጋገር እንችላለን። ተባረክልኝ ሞላዬ፣ ደስ ብሎኛል ስላገኘው። እንኳን ጌታ እየረዳ ሆነልህ። ተባረክ። እሺ ማክ ነው የሚለው። ሰላም ወንድም። ይሰማል ብራዘር? ባለ መነጽር ወንድም። እሺ ያሮን ይሰማል? እሺ ትሰማለህ? ሰላም እንዴት ትሰማለህ? ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ ወዳጅ? ከኦርቶዶክስ ተዋህዶ። ከኦርቶዶክስ ተዋህዶ። እሺ ማርያም ለሰው ትደርሳለች ብለህ ታምናለህ? በሚገባ። የእውነት እውነት ደርሳለህ ታውቃለች? በጣም ብዙ ጊዜ
ኦኬ ይሄ ትምህርት መጽሐፍ ቅዱሳዊ ነው በሚገባ። እሺ ደስ ይላል። በቃ አሁን ልንማር ነው ካንተ ማለት ነው። እሺ ብሩኬ አለ ብሩኬ አለሁ እንዳልዬ። እሺ እሺ ተቀበለው። እሺ ፖዝ ነው አይደል? ማክ ነው አይደል? ማክ ማስረጃ ፍለጋ ሄዶ ነው። ቆይ እንታገሰው። ማስረጃ ሊያመጣ ነው። ይሰማል? ትሰማለህ? ልቀጥል ወይስ ጥያቄ ይኖራል? ምንድነው የጠየቅክ ዳኒ? በዚህ ልምምድህ ማስረጃ አለ ወይ? መጽሐፍ ቅዱሳዊ ማስረጃ ትረዳኛለች ብለሃልና በምን መንገድ ረዳች? የት ተገናኛችሁ? ምንስ ረዳች? የሚለውን ትነግረናለህ ማለት ነው። እሺ ጥሩ። መጀመሪያ አመሰግናለሁ። እንግዲህ የጥያቄውን ሀሳብ ኖርማሊ አውዱን መረዳት ነው። መጀመሪያ ማርያም ለሰው ትደርሳለች ማለት ደርሳለኛለች ብዬ አስባለሁ። ይህን ማስረጃ ደግሞ በዶኪማስ ቤት ውስጥ ተገኝታ በዶኪማስ የደረሰችለት በቤታችን ቅድስት ድንግል ማርያም ይሰማል ወይስ ጮክ ልበል? ትንሽ ከቻልክ ከፍ አድርገው ድምፅህን። በክርስቶስ በቀኙ የተሰቀለው እሺ፣ መጣክ ጥቅሱን አገኘክ? ሚኪ ይጠበቁ ነው። ያስተጋባል አይደል ዳኒ? ለኔ ብቻ ነው የሱን ድምጽ የኔን ድምጽ ካወራሁት በኋላ ሰማዋለሁ ድጋሚ። እሱ ሲከፍት ያስተጋባል። ወይ ወጥተህ ተመለስ ሚኪ። እሱ ጋር ስለሆነ ወጥቶ ይግባ። እንደሱ የተሻለ የሚሆነው ምናልባት በመሃል ስለወጣ ነውና ወጥቶ ይግባ። ባላምባራስን ተቀበለው ብሩኬ፣ ጊዜ እንዳንፈጅ። አዎ እሺ። ባላምባራስ ሰላም ወንድሞች፣ እንዴት ናቸው? እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ባላምባራስ ከየት ቤተ እምነት ነው? እሺ ሙሉ ባላምባራስ እየሰማን አይደለም። ሙሉ ባንቴ ይርጋ። እሺ ሙሉ ባንቲርጋ ሙሉም እየሰማችን አይደለም ወይ? እየሰማን አይደለም። እና ስንበሽ ነው በቃ እዛ ቤት ስንበሽ ነው። አሁን ገስት ላይ በጣም ብዙ ሰዎች ናቸው ያላችሁትና ማንን እናስገባ? ራሄል እንኳን ደህና መጣሽ። ፓስተር ራሄል እንኳን ደህና መጣሽ። ሚዩት ናችሁ። ራሄል ሚዩት አድርጋ ቁጭ አለች። 8 ዓመት ሙሉ ወንጌል አማኝ ውስጥ ሳገለግል የነበርኩኝ ብላ አሁን ደግሞ ኦርቶዶክስ የሆንኩኝ ምናምን ቪዲዮ ሰራሽ አይደል? ባለፈው አውርቼሽ እስኪ ሚዩትሽን አንሺው እህት አለም። ከቻልሽ ተመልሰሽ ግቢ። 8 ዓመት ሙሉ ፓስተር ነበርኩ
አሁን እውነቱ ገብቶኝ ኦርቶዶክስ ሆንኩኝ። ብሉይ ኪዳንና አዲስ ኪዳን የማይለዩ ሰዎች ሁሉ ናቸው እኮ እንደሚሉት። ማናት ያለችው እንደዚህ አሁን የወረደችው ልጅ ነች። አሁን የወረደችው ደጋግማ እኮ ገስር ካለች እኔ አማኝ መሆኗን እኮ ተረድቼ ነው። ፓስተር ነበረች። 8 ዓመት ሙሉ ፓስተር ነበርኩ ያለች። እጃችን ተቆርጧል። እኔ ጋር ነው የተቋረጠው ወይስ ሁሉም ጋር? አይሰማህም ዳንኤል? እኛ ጋር ጥሩ ነው አለው። ጋይስ አለክ ዳኒ አለ። አይሰማውም የኛ ድምጽ ማለት ነው። የኛ ድምጽ በቃ ሪፖርት ስላለ ነው። እሺ ሼር እናድርገው። ዳኒ አለ። እሺ በኮሜንት ታዩ አይደለም አለው። እሺ እሺ ሌላ ኦርቶዶክስ አይ ካለ ልቀበል። ድምጽ ይሰማል ዳኒ? ኦርቶዶክስ አይ ካለ እሺ እሺ ተባረኩ። ሼር ይደረግ፣ ኮፒ ሊንክ ይደረግ። ጸጋ ይብዛላችሁ። ማርያም ለሰው ትደርሳለች ወይ? ማርያም ደርሳላችኋለች ወይ? ይሄን ሐሳብ ነው አንስተን እየተነጋገርን ያለ ነው። የወንጌል አማኝ የሆናችሁ ሰዎች ከገስት ላይ ውረዱ። ብዙ ሰው ነው ያለው። የገስት አሁን የወንጌል አማኝ እንደማንቀበል ታውቃላችሁና የእናንተ በዚህ መሆን አብሮ ማገልገል የሚረዳው በሼር እና በታፕታፕ ሲሆን ነውና ተባረኩልኝ። ጸጋ ይብዛላችሁ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉ። የምትረዳው ደርሳልኛለች። አዎ ማርያም ትደርሳለች የሚል ኦርቶዶክሳዊ ካለ ሪኩዌስት። አረ ተቋርጫለሁ። የሆነ ነገር ሆኗል ጋይስ፣ የሆነ ነገር ሆኗል። ዳኒ ድምጽ ይሰማል? የኔ ድምጽ አለው ጋይስ? የኔ ድምጽ ይሰማል ዳኒ? እሺ የኔ ድምጽ እየሰማ አይደለም ማለት ነው ዳኒ። የኔ ድምጽ ይሰማችኋል? ታች ያላችሁ ሰዎች? እሺ ያው ስራቸውን እየሰሩ ስለሆነ ሉጣና ተመልሼ ልግባ። እኔ ጋር ተቋርጧልና በቃ ተመልሰ ግባ። ወጥተህ ተመልሰ ግባ ዳኒ። እሺ ሼር እና ወጥቼ ልመለስ። ምናልባት የሰማችሁኝ ከሆነ ወጥቼ ልመለስ። ኮፒ ሊንክ እና ሼር ይደረግ። በጣም እየሰማችሁ ከሆነ ማለት ነው። ተባረኩ። ሚዩት አድርጌታል። እሺ ሼር እናድርግ። 15000 ላይ ነው ያለነው። ሁላችሁም ሼር አድርጉት። 20 እናድርሰው። 20 እናድርስና ወደ ውይይታችን እንመለሳለን። 20 15100 15200 አባይነህ አዲስ የደሙ ፍሬ ተባረኩ። እሺ አስረግጬ ነው የምነግረን። ተባረክ። ሼር ሃና ቢቂላ ጌታ ኢየሱስ ይባርካችሁ። 16000 ልንገባ ነው። 15000 በሁለት ደቂቃ 20 እንገባለን አይደል? 5000 ብቻ ነው የሚጠበቅብን። 5000 ብቻ። ጌታ ኢየሱስ ይባርካችሁ። ሁላችሁም ሼር አድርጉት። ዮ ሼር እያደረገ ነው። 16000 ወንድሜ ጥያቄ አለኝ። ሰማይ ሰው ካለ እኔ ጥያቄ አለኝ። ማራናታ ተባረኪ። ኤክሶ ማህሌት ተባረኩ። ጌታ ኢየሱስ ይባርካችሁ። ጆን 3:16 ተባረክ። ላሊ ወለጋ ሩቲ ተባረኩ። እሺ ስማችሁን ያልጠራችሁ ሰዎች እነ ሲሳይ ተባረኩ። ቤኪ 17000 ልንደርስ ነው። 2 ደቂቃ ነው ያለን አይደል? 20 ሺህ እናድርሰው በ2 ደቂቃ። ሜሮን
ኢዩኤል ተባረክ፣ አዳነ ተባረክ፣ ስቲቭ ጌታ ኢየሱስ ይባርካችሁ ሁላችሁንም። ማሪንዳውስ ኤደን 17000፣ ገነት 300፣ ሳራ ጌታ ኢየሱስ ይባርካችሁ ሁላችሁንም። ሀፍቶም አዲስ፣ ስቲቭ በድጋሚ ቶሎ ስቲቭ ሼር እያደረገ ነው። ጆንም እንደዛው። ዮሴፍ ሼር ማድረግ ጀምሯል። አሁን ነው የጀመረው ዮሴፍ። አዳነ በድጋሚ፣ ሳራ 18000፣ 20000 ስናደርሰው 20000 እንደደረሰ ወደ ውይይታችን እንሄዳለን። 20000 እንደደረሰ ወደ ውይይታችን እንሄዳለን። ሳራ አዲስ ጌታ ኢየሱስ ይባርካችሁ። ምህረት የበዛልኝ ኩካ ተባረኪው። ሰላም የጌታ ልጅ ሰላም የተባረኪ። ፀሐይ 19000 ልንደርስ ነው። 19000 ነው ልንደርስ ነው። ኢዩኤል አዲስ የደሙ ፍሬ አስረግጬ ነው የምነግርህ በጣም በተደጋጋሚ። ናቲ ሼር እያደረጋችሁ። ገነት በተደጋጋሚ 800 ቀረን። 800 ሜሮን ተባረኪ። ሜሮን ሰላም አስቱካ ተባረኩ። 400 መድፈኛው ራሄል ግዛው ተባረኪ። መሲ 20000 ገብተናል። ጌታ ኢየሱስ ይባርካችሁ። ቀጥሉ። ሼር መደረጉ ይቀጥል። ምክንያቱም ያው ሪፖርት ስለሚያደርጉ ማለት ነው። ሪፖርት ስለሚያደርጉ እንደዚህ አይነት ትምህርቶች ሲነኩ ደስ አይላቸው፣ የጨለማው ኃይል ይቆጣል እና ሪፖርት ያደርጋሉ። ትምህርታቸው ስለሚፈርስባቸው ሪፖርት ያደርጋሉ። አቤላ ከየት ቤተ እምነት ነው? እኔ በወንጌል አማኝ ነኝ። ኦኬ እሺ። ማርያም ለሰው ትደርሳለች ብለህ ታምናለህ እንዴ? ያው እውነት እናውራ ከተባለ እንግዲህ በሁሉም ቦታ መገኘት የሚችል ሁሉ በሁሉ የሆነ እግዚአብሔር አምላካችን ነውና ያው አንዳንድ ነገሮች እንግዲህ ዕውቀት አንላቸው፣ ድንቁርና አንላቸው፣ ሰው መውደድ አንላቸው፣ ማለት ስም የምናጣላቸው ነገሮች አሉ። ሰዎች ተነስተው ሎጂክ ቀመር ሰርተው ምን ብለው የሚሏቸው ነገሮች ማለት ነውና እኔ አምናለሁ መጽሐፍ ቅዱስ እንደሚለኝ እናቱ ማርያም ድንግል ናት ብጽዕት ይላል መጽሐፍ ቅዱስ። ጌታ ኢየሱስን እግዚአብሔር መርጧት እናት ሆናለች ማለት እኔ አሁን አንዳንዱ ጅምብሮች ሳይ ማለት ያልተገባ ለምሳሌ አንተ ብሩክ ነህ በጣም ስወድህ ያንተ ምግባር ያልሆነውን ነገር መናገር ከሆነ ስተቱ እኔ ጋር ነውና ሮል ነበራት በእግዚአብሔር የተሰጣት። አሁን ግን ሪሰንትሊ የምንሰማው ነገር አምላክ የማድረግ ነገር እንሰማለንና ይሄ በጣም የተሳሳተ በእርግጠኝነት ማርያም በዚህ ሰዓት ብትኖር ነፍስየዋ የሚጠየፈው ነገር ነው። እግዚአብሔር ያላላትን ነች ብለን ማለት እግዚአብሔር ያልሰጣትን ድርሻ ማድረግ እኔ ተገቢ ነው ብዬ አላምንም። ምክንያቱም በቃ ሮል ነበራት፣ ተመርጣለች። ለዛን ታይም ለዛ ስፔሲፊክ ነገር ተመርጣለች። መንፈስ ቅዱስ ጸልሎላት ክርስቶስ ሞቷል መጥቷል በዛ መልኩ። ከዛ በኋላ በክርስቶስ ነው መዳናችንን ያገኘ ነው። ስለዚህ ክርስቶስ አምላክ ስለሆነ በየትኛውም ስፍራ ላይ ሊገኝ ይችላል እንጂ ፍጡራን በሁሉም ቦታ መገኘት ስለማይችሉ፣ ለምሳሌ እኔ ኢትዮጵያ ውስጥ ነው ያለሁት፣ አንድ ሰው ደግሞ አሜሪካ ያለ፣ ሁለታችንም ወደ ማርያም ብንጸልይ ውስንነት አለ ማለት የአምላክ ካራክተር ማለት በሁሉም ቦታ የሚገኝ ሁሉን የሚችል ሁሉን የሚያደርግ ማለት ለአምላክ የተሰጡ ካራክተሮችን ለሰው እኔ ልሰጥም አልችልም። መጽሐፍ ቅዱሳዊም አይደለም፣ ነውርም ነው። እኔ በዚህ ዘመን ሰዎችን እያየው ያለሁት ምንድነው? ሰዎች መዳን ይፈልጋሉ። ትክክለኛው መድኃኒት ሲሰጣቸው ግን መዋጥ አይፈልጉም። እኔ ራሴን አሞኝ ሐኪም ቤት ብሄድ የሚታዘዝልኝ ፓራስታሞል ነው። አይ እኔ በኔ ዕውቀት የወባ ኪኒን ውጣለው ካልኩኝ ይሄ ኮምፕሊትሊ ስህተት ነው። ስለዚህ የነፍስ መዳን የሚገኘው በክርስቶስ ነው። በሁሉ ቦታ መገኘት የሚችለው እግዚአብሔር ነው። ስለዚህ እግዚአብሔርን እያነሳን ከፍቅራችን አንለው፣ እንግዲህ ተጣመን አንለው፣ ተሳስተን አንለው፣ ድንቁርና ውስጥ ነን ብዬም አላስብም። ግን አላቅም በምን አይነት እንትን እንደሆነ ባላቅም፣ ግን ሰዎች በተሳሳተ የሰጡት እንትን እንጂ ይሄ ነገር ለሁሉም መድረስ የሚችል እግዚአብሔር አምላክ ነው። የሰው መዳን የተፈጸመው በክርስቶስ ኢየሱስ ነው። ይህንን ማድረግ የሚችለው መላእክት አይችሉም፣ ቅድስት ድንግል ማርያም አትችልም፣ ማንም አይችልም። በቃ ይሄ እግዚአብሔር ባህሪ ነው። የእግዚአብሔር ባህሪ ደግሞ እንደ መጽሐፍ ቅዱስ ለእግዚአብሔር ነው የሚሰጠው። እኔ ሎጂክ ተናግሬ ስሌት ሰርቼ ላደርገው ስለማልችል አይሆንም። ታንክ ዩ ብራዘር ተባረክ። እሺ ልዑል ሰላም ነው?
እግዚአብሔር ይመስገን። እሺ ከየት ቤተ እምነት ወዳጅ? ኦርቶዶክስ። ድምፅህን ትንሽ ጮክ ማድረግ ትችላለህ? ኦርቶዶክስ። እሺ ማርያም ለሰው ትደርሳለች? እሺ አንድ ጥያቄ ልጠይቅህ መጀመሪያ ከይቅርታ ጋራ። የጠየቁን ጥያቄ መልስልኝና ከዛ ሁለት ጥያቄ ጠይቀኝና ችግር የለም። ወደ ውይይት ከመግባታችን በፊት እኔን እናንተን እንዲያግባባ ብራዘር ጥያቄ ጠይቄያለሁ። ጥያቄ ጠይቄያለሁ ወዳጅ። ጠይቀኛል፣ ግን እኔ እናንተ እንድንግባባ ወደ ጥያቄው ገብተን እንድንወያይ ከይቅርታ ጋር እኮ እየጠየቀው ነው። አንድ ጥያቄ ብቻ ልጠይቅህ። እሺ ጠይቀኝ። እሺ መልካም፣ እግዚአብሔር ይባርክ። ዛሬ ማታ እራት ምንድነው የበላው አንተ? ምንም ከጥያቄው ጋር መግባባት አይኖርብንም። የኔ እራት ከማርያም መልስ ጋር የሚገናኝበት ነው። አልፈዋለሁ ይሄን ጥያቄ ወደ ማርያም እሱ ሌላ ውይይት ነው፣ ግን ወደዛ ለመግባት በውስጥ አውራኝ። አሁን የኔ እራት ምን እንደበላው ለአንተ መንገር እዚህ ጋር ምንም አያስፈልግምና ጥያቄ ከፈጠረብህ ግን ንገረኝ። ለኔ ውይይታችንን በጥሩ ሁኔታ እንድንወያይ ወዳጅ። ከኔ እራት ጋር ምንም የሚገናኝ ነገር የለውም ብራዘር። ኖ ስለ ማርያም ለማውራት እኔ እናንተ እችን እንግባባ ብራዘር። መልስ ከሌለ ያው እታች ሆነ መቀጠል ትችላለህ። መልስ አይደለም ወደ መልሱ ወደ ውይይቱም ለመሄዱ ሐሳብ ከሌለ ብራዘር እታች ሆነ ስማ። አየህ መጀመሪያ ለመወያየትም ያመጣው ርዕስ መልስ ለማግኘት አንተ የለኝም በልና ከታች ሆነ ታፕታፕ ሼር አድርግ ብራዘር። የለ አሁንማ ይገናኝ ጥያቄ ጠይቀ እንድንግባባ ትላለህ ወዳጅ። አይዞ ጌታ አንድ ቀን ከዚህ ተረት ነፃ ያወጣል። ከዚህ ተረት ነፃ ያወጣል። ከዚህ ተረት ነፃ ያወጣል። እሺ ሌላ ኦርቶዶክሳዊ በቃ ማለት እንላችሁ የምንችለው አይዟችሁ ነው። በቃ አይዟችሁ። ለዘመናት ማርያም ትደርስልኛለች እያላችሁ ጸሎት ልመና አቀርባችኋል። እሱ አሁን የእግዚአብሔር ቃል ውስጥ እንደሌለ እየተረዳችሁ ነው። አይዟችሁ በቃ ማለት ያው ያስደነግጣል። የእውነት በጣም ነው የሚያስደነግጠው። ገብቷል። ለዘመናት ልክ ነው ያልከው ትምህርት ተረት እንደሆነ የእግዚአብሔር ቃል ውስጥ እንደሌለ እግዚአብሔር እንደዛ እንደማያስተምር እንዳልተናገረ ሲገባ ሊያስደነግጥ ይችላል። ደግሞ ያስደነግጣል። የእውነት ያስደነግጣል። ግን አይዟችሁ በቃ አይዟችሁ። ይኸው እኛም ደንግጠን በቃ በርትተናል። ኢየሱስ ክርስቶስ ጌታ ነው። ወደፊት መተናል፣ ወደ እውነቱ መተናል። ስለዚህ በቃ ከደነገጥክ ወዳጄ ወደ ክርስቶስ ኢየሱስ እውነት መምጣት፣ ወደ ኢየሱስ መምጣት ነው። ልብህን ለወንጌል መስጠት ነው። ያለ አማራጭ እሱ ነው። እሺ ምትኩ ነው። ምትኩ ሰላም ነው ነበት? ደህና ነኝ። እንዴት ነው እንደሜ? አለሁ ነበት። እንዴት ናችሁ? ደህና ነን፣ እግዚአብሔር ይባረክ። ከየት ቤተ እምነት ወዳጅ? ከኦርቶዶክስ። ከኦርቶዶክስ ተዋህዶ። ወደ ፍጡር ወደ አሁን ማርያም ትረዳሃለች፣ ታግዛሃለች። አዎ የእውነት ረድታለች፣ ማርያም አግዛሃለች። የጌታዬ እናት አለች አትረዳኝም? እኔ እንጃ፣ እሱን አንተ ነህ የምታውቀው። ምን አረገች? ምን ረዳች? የኋላው ከሌለ የለም ፊቱ የሚባል ነገር አለና እንደ ሀበሻ እኔ አሁን ይኸውልህ አሁን ምን አለ መሰለህ ምን ረዳች እስቲ? አይ እሱን ተወውና ይኸውልሽ አሁን ምን አለ እሱ እርዳታዋን ተወው ባነግርህም ምናልባት አሁን ሁሌም እከታተላችኋለሁ እና አንዳንዴ እሰማችኋለሁ፣ ትምህርታችሁን አዳምጣለሁ እና እንደ ወጣት ያው ምዕመናኑም እናንተም በቃ አንዳንዴ ምን አይነት መልእክት ነው እስቲ ለምሳሌ እናንተ ምሁር ናችሁ፣ የተማራችሁ ናችሁ፣ ቢያንስ በእውቀት ከኛ ትበልጣላችሁ።
እኛ ወጣቶች አንዳንዴ በእምነታችን ያናክል ሰክሰስን ባንሆን አረ ስለ ማርያም እናውራ ምትኩዬ አሁን ሐሳቡን ተወና ስለ ማርያም እናውራ ግድ የለም እኔ አገልጋይ ነኝ ማለት አውቃለሁ ነገር አሁን ስለ ማርያም አንተ እንደዚህ ብለህ ባጠይቀኝም እኔ ስለሷ አንተ ላይ ወጥቼ ለመመስከር የሷን ቃል የሷን እውነታን እኔ አንተ ላይ መመስከር እኮ አይጠበቅብኝም ያው ከዚህ አገልጋይ ኮንከማ ህዝቡ ይሄው ግራ ገብቶታል እስቲ ንገረው የምትረዳ የምታግዝ ማርያም አለች ብራዘር ማን ነው ግራ የገባው ትውልዱ ግራ ገብቶታል ትውልዱ እኮ ነው ያባቴው አሁን እኮ ምን አለ መሰለህ አንዳንድ የኛ እምነትም እናንተ እምነትም መበሻሸቅ መተቻቸ እስቲ ያሳየን ችግር የለም አሁን ግራ ካልተጋባ እስቲ ያሳየን አሁን ይሄው ማርያም የምትረዳ የምታግዝ ማርያም ካለች እስቲ ንገረን አንተን ስትወልድ እንኳን እናት ማርያም ብላ ከወለደች እኮ በቂ ነው አሁን ያዩ ለዚህ ጋር መጥቻውን አንተ መመስከር በአጋጣሚ እንደሱ ብላ አልወለደችም ብራዘር አይኑ እሱ አሁን እኮ ምልሽ የኔ አባት አሁን ምልህ እኔ እሱን ሰውን አንድ ነገርን አለ መሰለ ማርያም ረርታ ማርያም ባይዘው አዋላጅ አይደለችም ማርያም አዋላጅ አይደለችም ወዳጅ አዋላጅነቷን እኮ አይደለም ያልኩ እኮ አትረዳም ብራዘር አትረዳም ማርያም ረዳት አይደለችም ረርታም አታውቅም ትክክል በቃ ትክክል ከሆንኩኝ ከስተት ተመለሳ ወዳጅ እኮ እኔ አመንኩባት እኮ አላልኩም አሁን ምን አለ መሰለ ስታስተምሩ አሁን አንተ ቢያንስ አስተማሪ ነህ ከኛ ትበልጣለህ እኛ አልተማርንም የኢትዮጵያ ሕዝብ ታቋል አብዛኛው አይማርም እዛ ጋር ኮሜንት ጽፍ እንኳን ታቋል አንድ እንኳን ትምህርት ስትሰምር ያንተን ትምህርት ሳይረዳ እዛ ጋር ጽሁፍናም ታርጌት ኪቦርድ ሲመታ ነው እሱን ስለ ማርያም እናውራ ብራዘር የኢትዮጵያ ሕዝብ ምናምን አስጨነቀ ወዳጅ አሁን ስለ ርዕሱ እናውራ አንተ እንደ ቤተክርስቲያን አገልጋይነት መጽሐፍ ቅዱሳዊ የሆነ ልምምድ ነው ወይ አለኛው እኔ ልምድ አንተ በመጽሐፉ መሰረት በመጣለህ አንተም ለራስህ ትክክል ነህ እኔም ለራሴ ትክክል ነኝ እስቲ ያሳየን ችግር የለም አሳየን እስቲ ትክክል መሆኑን እንየው ያንተ ትምህርት ትክክል ከሆነ እንቀበላለን መጽሐፍ ቅዱስ ውስጥ የምትታግዝ ማርያም ካለች እስቲ ያሳየን ብራዘር እኮ እናንተ ነው ትክክል የኛ ትክክል አይደለም እኮ አልኩሽ ብራዘር እኔ አሁን ምልሽ ይኸውልሽ እናንተ በጣም ተምራችኋል እናንተ በጣም ምሩታን ናችሁ ትምህርት ታውቃላችሁ አሁን ያለህበት እምነት ትክክል እንዳልሆነ ገብቷል እንደሱ ነው ያልከኝ ያለው አይ ይኸውልሽ እኔ አሁን ተምሩ ላይ አልገባኝ ምንድነው እያወራ ያለው ወንድምና አልገባኝም ዛሬ ደግሞ የሚገቡት ወንድና ሴትም እንኳን ጾታ ለይተው የማያውቁ ማለት ነው አንዴ አንቺ ይልሃል አንዴ አንተ ይልሃል አያለኝ ነበር አላስተዋልኩትም ደግሞ የዚህን ምንም እንትን የሚለው የለም ወንድማችን እታቸው ወርደት አብታባድክ ቴንክ ዩ ለምን ትሰቃያለህ አትሰቃይብን እሺ ስለምትመሰክርላት ማርያም መረጃ ከሌለ አትሰቃዩ በቃ ዘመኑ የመሰቃየት ሆኖባችኋል ያው እንግዲህ ሌላ መረጃ ያለው ሰው ካለ በመረጃ ያውራ እምልሽ ያው እንትን ተምሮ ምናምን ነገር በቃ ዝም ብሎ አገልጋይ ነኝ ብሎ ይላል ግን ባኪ ቀጥሏል ምን እሺ ቃላብ እሺ ሰላም ነው እንዴት ነው እግዚአብሔር ይመስገን እኔ ሌላ ጥያቄ ነው ያለኝና ግን ጴንጤ ነኝ እኔና አሁን ለምሳሌ ስለ ጥምቀት ነው ጴንጤ እሺ ይሄን ጥያቄ ልትመልስልኝ ትችላለህ ማለት ሰው ጠይቆኝ የተቸገርኩበት ጥያቄ ያንተ ጥያቄ ከሆነ ችግር የለም መልስልሃለሁ እታችረድ ጴንጤ ከሆንክ ቸርች አለ ፓስተር አለ ሄደ ፓስተርህን ጠይቅ አገልግሎት ነው እዚህ ያዝነው ብራዘር ልክ ነው ከፈለግም በውስጥ እኮ ሊያገኘን ይችላል አሁን ዳይቨርት ልታረግ ማለት ነው እኔ ጥያቄ ያለው የወንጌል አማኝ ካለ በውስጥ መስመር አለ ስልካችን አለ ባዮ ላይ ሜሴጅ ልትልኩልን ትችላላችሁ ስለዚህ ያገኙን ችግር የለም እኔ ጥያቄ ካላችሁ የወንጌል አማኝ ሆናችሁ ኑ ችግር የለም ደግሞ ጥያቄ ሊፈጥርበት ብራዘር እሺ ርዕስ ለማስቀየር እንዳይሆን ነው የምንፈራው እሺ ናሂል ሰላም ነው አይ አቤት ከየት ቤተ እምነት ብራዘር ኦርቶዶክስ ተዋህዶ
እሺ ድምፅህን ጮክ አድርገው ወዳጅ። እሺ ያለሁበት ቦታ ትንሽ ስለማይመች አይሰማም። ካልሰማን ምን ዋጋ አለው ብራዘር? እሺ አይሰማም አሁን? እሺ አሁን ይሻላል። እሺ ለሰው የምትደርስ ማርያም አለች? ማለት ለሰው የምትደርስ ማለት አልገባኝ። እንጃ ለምሳሌ ማርያም ትደርስልኛለች ብለህ ታምናለህ አንተ? አዎ ትደርስልኛለች ብዬ አስባለሁ። ታስባለህ? ስም ይላል ምን አልከኝ? አዎ ምኑን ነው ያልከኝ? ትደርስልናለች ለሚያምኗት ሰዎች እመቤታችን ለሰው ልጆች ሙሉ ትደርሳለች። ኦኬ ሶ ደርሳለህ ታውቃለች ማርያምን አምነህ? አዎ በደንብ አዎ እንጂ ኦኬ መጽሐፍ ቅዱሳዊ ነው ይህ ትምህርት? አዎ መጽሐፍ ቅዱሳዊ ነው። እስቲ ማርያምን እመኗትና ትደርስላችኋለች የሚል የመጽሐፍ ቅዱስ ማስረጃ አስጠኝ። ያው እኔ እመቤታችንን በጸሎት ጠይቃታለሁና በጸሎት በምጠይቃት ጊዜ እመቤታችን ለልጇ አሳውቃ ለእኔ ደግሞ ጸሎቴን ታሰማልኛለች። እሷን እንደ ድልድይ ነው የምጠቀመው። እኮ አሳየናው ማርያም ድልድይ ስለመሆኗ ወደ እሷ እንደምጸልይ የሚያስረዳ መጽሐፍ ቅዱሳዊ ማስረጃ አስጠኝ። እንግዲህ የጻድቅ ሰው ጸሎት በኃይሏ እጅግ ታላቅ ታደርጋለች ይላልና ከዚህ አንጻር የእመቤታችን የቅድስት ድንግል ማርያም ጸሎት፣ ምልጃዋ፣ ረድኤቷ እመቤታችንም ከጻድቃን በላይ ጻድቅ ናት፣ ቅድስት ናት፣ አምላክ ያከበራት ስለሆነች የእሷ ጸሎት እንግዲህ እግዚአብሔር ልጇ ደግሞ ከእመቤታችን በላይ ኢየሱስ ክርስቶስን የሚቀርበው ማንም የለም። ስለዚህ እመቤታችን አሁን የጠየቁት ጥያቄ ወደ ማርያም የምታደርገውን ማርያም ድልድይ ስለመሆኗ እሷን አምናችሁ ወደ ማርያም ጸልዩ የሚል የመጽሐፍ ቅዱስ ማስረጃ ነው እየጠየቅን ያለ ነው ብራዘር። በቅዱሳን ምልጃ ታምናለህ አንተ? ወዳጅ እየጠየቅኩ ያለሁትም መረጃ እየጠበቅኩ ነው ያለሁት ወዳጅ። ለጠየቁ ለርዳ እንትን እሺ ኦኬ ወንድማችን እሺ አባታችን ነው የጸሎትን ጸልያለህ እንዴ? ናሆም ናሂ ነው? አዎ ጸልያለህ? አዎ ጸልያለህ። እመቤታችን ማርያም ብሎ የሚለውን ጸልያለህ አያይዘህ? አዎ ጸልያለህ። አባታችን ነው ልትልልኝ ትችላለህ? እሱ መጽሐፍ ቅዱስ ላይ አለ እኮ የማቴዎስ ወንጌል ላይ አለ። እሱን አንተም ቼክ ማድረግ ትችላለህ። አንተ ሲበልልኝ አይ አሁን ለምን እላለሁ ብዬ ነው። ምን የእግዚአብሔር ቃል አይደል እንዴ? የሆነ የሰው ሚስጥር ንገረኝ አላልኩም። ጌታችን ያስተማረው ነው። የምጸልየው ጸሎት ነው። መጽሐፍ ቅዱሳዊ ነው። ምን ያንተ ይላል በልልኝ እስቲ። ጊዜ ካላችሁ ችግር የለውም፣ ደስ ይለኛል። እንደውም ጸሎቱ ብትሰሙት በዛው እናንተም እኮ በለው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ሁሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ኦኬ አቆመውና ከዛ ደግሞ ትቀጥላለህ። እሺ በዚህ ጸሎት ውስጥ አብሮ ነው የሚባለው ግን አይ ጌታችን አላስተማረም እንደዛ። አብሮ ማቴዎስ ላይ የለም። ቀጥሎ ያለውን ደግሞ ለብቻ ቤተክርስቲያን እንዳስተማረች ትላለህ። ማቴዎስ ላይ የተጻፈው ይሄ ነው አይደል? ከዚህ ውጭ ማቴዎስ ላይ የተጻፈ የለም። አሁን ማቴዎስ ላይ የተጻፈውን አልክ ሚዩት አድርገው ወንድማችን ማርቲ። አሁን ጌታችን ያለውን አልክ። በዚህ ጸሎት ውስጥ እኛም የበደሉንን ምን እንደምንል አልክ? እኛም የበደሉንም ይቅር እንደምንል። ከዛ ምናችንን ይቅር በለን አልክ?
እኛም የበደሉንን ይቅር እንደምንል ኃጢአታችንን ይቅር በለን ነው ያለ ይቀጥላል። እሺ ጌታ ይሰማሃል እንደዚህ ስትጸልይ? ይሰማኛል። ምን ያህል እርግጠኛ ነህ? 50 ይሄ 100% እርግጠኛ ነኝ ይሄን እናገራለሁ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ምን እንጸልይ ብለው ሲጠይቁት ያስተማራቸው ጸሎት ይህንን ነው። ስለዚህ 100% ወይስ ምን ያህል ፐርሰንት እርግጠኛ ነህ እንደሚሰማ? ይሄ እኮ የጸሎት ሁሉ የበላይ ነው። መጽሐፍ ቤተክርስቲያንም ስትነግረን እኔ አልጠየኩም። የበታች ነው መካከለኛ ነው አይደለም ያልኩህ። ምን ያህል ፐርሰንት እንደሚሰማ እርግጠኛ ነህ? የበላይ ያ የጸሎቶች ሁሉ የበላይ ነው እያልኩ እኮ አልጠየኩም። የበታች ነው፣ የጎንዮሽ ነው፣ የኋልዮሽ ነው፣ የአግድመት ነው አልጠየኩም። ምን ያህል ጌታ እንደሚሰማ ታምናለህ? እየነገርኩ ነው። እኔ እኮ ምን ያህል የበላይነት እንዳለው እኮ እየነገርኩ ነው። ጸሎቱ ታላቅ የበታች የላይ የከፍታ የዝቅታ የሸለቆ አላልኩም። ጸሎትህን ምን ያህል እንደሚሰማ እርግጠኛ ነህ? እየነገርኩ አይደል? 100% እርግጠኛ ነኝ እኮ እያልኩ 100% በቃ 100% ገና ብራዘር አንድን ጥያቄ 4 ጊዜ ጠይቄ አራተኛው መለስክልኝ ማለት ነው። this is orthodox። አንድን ጥያቄ 4 ጊዜ ተጠይቆ በአራተኛው ነው የኦርቶዶክስ ትውልድ የሚመልሰው። አቋራጭ መንገድ አይደለም ክርስትና። አንተውና አቋራጭ ከላይ ነው የተቀመጠው ከታች ነው የተቀመጠው አግድመት ነው ያለው። ይሄኛው በጣም ከባድ ነው። ወንድሜ ሰላም ነው? እግዚአብሔር ይመስገን። በጣም አንድ ጥያቄ 4 ጤነኛ አትመስለኝም። አንድ ጥያቄ 4 ጊዜ ጠይቄ በአምስተኛው መለስክልኝ። ቴንኪው እንኳን ልልህ ስፈልግ ኒት አድርገው። እሺ ኒት አድርገው። አንድ ጥያቄ 4 ጊዜ ጠየቁ በአምስተኛው መለስክልኝ ማለት ነው። አምስተኛው ላይ በመለስህ በቃ እግዚአብሔር ይስጥልኝ። እታችሁ ረድ ወንድሜ። አንድን ጥያቄ 4 ጊዜ ተጠይቀህ አምስተኛው ላይ የምትመልሰው ምን ሆነህ ነው? የጠየቅኩ አባታችን ሆይ ጸሎት ጸለይክ፣ ጌታ እንደሚሰማ ይሄንን ጸሎት እርግጠኛ ነው ወይ ነው ጥያቄ። አዎ እርግጠኛ ነኝ አይደለሁም። ይሄ ጸሎት አግድመት ነው የተቀመጠው፣ በጎን በኩል ነው ያለው፣ ከላይ በኩል ነው ያለው፣ ከታች በኩል ነው። አልጠይኩም። የኔ ጥያቄ አይደለም። የጸሎቱ አንደኝነትና ሁለተኝነት ደረጃውን መድበህ ንገረኝ አይደለም ያልኩ። ጌታ ጸለይክ፣ አባታችን ሆይ በለክ ካልክ በኋላ እንደሚሰማህ እርግጠኛ ነህ ወይ? በቃ አጭር። አዎ እርግጠኛ ነኝ። ምን ያህል እርግጠኛ ነህ? 50% ከሆነ 50%፣ 100% ከሆነ 100% ጌታዬን አምነዋለሁ ነው። እንደዚህ ነው የሚባለው። ኦርቶዶክስነት ማለት አንድ ጥያቄ 5 ጊዜ ጠይቃቸው በ6ኛው የሚመልሱልህ፣ ወይ 10 ጠይቃቸው በ11ኛው ነው የሚመልሱልህ። አንዳንዶቹ ናቸው አንድ ጠይቃቸው በዛው ቀጥታ ስትሬታው የሚመልሱት ማለት ነው። ስለዚህ እንደዚህ አይነት ተግባቦት የለም። እሺ እንደገና እድል ሰጣለሁ። እሺ ብራዘር ተግባብታ አውራ ከኔ ጋር። በቅንነት ነው እያወራ ያለሁት። በቅንነት ጸሎቱን በልኝ አልኩ እኔ ነኝ አልክልን። ጌታችን ያስተማረው የጸሎቱ ደረጃ ምን ያህል ነው አይደለም የኔ ጥያቄ። ጸሎቱ በደረጃ ስትመድበው አንደኛ ላይ ሁለተኛ ላይ አስቀምጠዋለህ አይደለም የኔ ጥያቄ። የኔ ጥያቄ አንደኛ ላይ አይደለም የኔ ጥያቄ። የኔ ጥያቄ ወንድሜ እድሜ እኔ እኮ መልሻለሁ ሞክሬያለሁ እኮ አልመለስክ። 4 ጠይቄ በ5ኛው ነው የመለስከው ነው ብዬሽ። አሁን ምንድነው የኔ ጥያቄ? ኦኬ መልሰህልኛል። ምን አልክ? በ5ኛውም ቢሆን አዎ ጌታችን ይሰማኛል አልክ። ቴንክ ዩ። ይሄ ነው የተፈለገው። እሺ ከመለሰልህ እግዚአብሔር ሰምቶ ምሕረትን በጠየቅበት ምሕረትን፣ እንጀራን በጠየቅበት እንጀራን እንደሚሰጥህ ታምናለህ አይደል? በቃ ቴንክ ዩ። አሁን በትክክል መለስክልኝ ማለት ነው። እሺ አሁን እመቤታችን ሆይ ብሎ የሚለውን በለው። በግዕዝ ልበለው በአማርኛ ህዝቡ እየሰማ ግን የመጀመሪያ ሰብሊ ግን በጨርሰን ብንሄድ ጥሩ ነው። አንድ ብራዘር ቤቱን እኔ የምመራው አብረን ስለ ጸሎት ነው እየተነጋገረ ያለው። ቤቱን እኔ እየመራ ነው ያለ ነው።
እመቤታችን ማርያም ሆይ ብሎ የሚለው ማለት ላስት የመጨረሻ ቻንስ ልንሰጥ እታች ሆነ ታፕታፕ ታደርጋለህ ማለት ነው። ቤቱን እኔ የምመራው የመጀመሪያውን ጸሎት ባለውና ተማሪ ነኝ። ታፕታፕ እሺ ለባለው ጸሎት አሁን አንተን የሚያስተምር አስተማሪ ምን አይነት ትዕግስት ሊያስፈልገው እንደሚችል ነው። ያው ተማሪ ብዙ ጊዜ የረባሽ ተማሪ አለ፣ ጎበዝ ተማሪ አለ። ቀደም ምንድነው ያልኩ? ሁለቱን ጸሎት አብረ እመቤታችን ሆይ ብሎ የሚለውና አባታችን ሆይ ትጸልያለህ ቢስላ አዋልከኝ። አባታችን ሆይ ከጸለይክ በኋላ ጥያቄን አቀረብኩልህ። አሁን ደግሞ ቀጥሎ እመቤታችን ሆይ በል ብዬ ስል አይ ምልህ ያው ለኔ አስተማሪ ነኝ ከነ ተማሪ በቃ እሺ ብራዘር እሺ ልጸልይ እሺ በለው በለው እመቤታችን ቅድስት አነቀህ ተቋርጦ እኮ መሰለኝ እንደ ቅድሙ ተቋረጠ እንደ ብዬ ነበር። የውሸት ጸሎት ስለሆነ የውሸት ጸሎት ላይ ጌታ የማይስማማ በደምብ ኦኬ ነው። ይቅርታ አልተሰማችሁም ማለት ራቅ በላት አለ። ትንሽ እንዳይሰማን ትንሽ ራቅ በልና ሰማችሁኝ? አልሰማችሁኝም? ሰምታችሁኛል? እሺ ብራዘር ጊዜውን ተጠቀምበት። ልጸልይ እንደገና አባታችሁኝ ብዬ ልጀምር ወይስ ከመቤታችን ልጀምር? እሺ እታች ውረድ ብራዘር፣ ደግመህ እንዳትልክ። እሺ የሸመደሩት ነገር እኮ ከመሃል አይመጣም። እታችሁንና ስማ ማለት ነው። ሌሎች ኦርቶዶክሳውያን እንቀበል እዚህ ያሉ። ኦኬ ባባ አይ እኔ የወንጌል አማኝ ነኝ። ለምን አስገባኝ ያልከው ቅድም ታዲያ በኮሜንት ነው ኤርሚ የለም። እኔ ኖርማሊ እናንተን አፕሪሼት ለማድረግ ብዬ ነው የንግድ ማግኘት ስለማላውቀው አያስፈልገንም። እሺ ቴንክ ዩ ተባረክ። አያስፈልገንም። አገልግሎት ነው ያዝነው። እኛ ምንን አፕሪሼት ታደርገናለህ? ጸልይልን በቃ በጌታ ወንድማችንን አፕሪሼት የሚያደርገን በየመካከሉ የወንጌል አማኝ እንዲገባ አንፈልግም። ቴንክ ዩ የወንጌል አማኞች ሆናችሁ ፕሊስ በአገልግሎት መካከል ራርቼል ነው እንጂ ከዚህም ከኔም ጋር ከዳኒም ጋር ከኔም ቤት ነበር ብሎክ ማድረግ። እኛን አፕሪሼት የሚያደርገን ሰው አንፈልግም። አሁን ወንጌል ማን ኦርቶዶክሳውያን ወገኖች ገብተው እንዲነጋገሩ በአገልግሎት አሁን መድረክ ላይ ብንቆም ቸርች መድረክ ላይ ብንቆም በየመካከሉ እየተነሳ ጉባኤ እየመጣ አፕሪሼት ታደርገናለህ እንዴ? ነውር እኮ ነው፣ አይደረግም። ብልግና እኮ ነው። ቁም ነገር እኮ ነው ያዝኑ። እዚህ ቤተሰቦቻችንን ቁጭ አድርገን እናንተ አፕሪሼት እንድታደርጉን አይደለም። ስለኛ እግዚአብሔርን ማመስገን ካለባችሁ አመስግኑ። ልታገኙን ከፈለጋችሁ በውስጥ ጻፉልን። በአገልግሎት መቃቀር ቆይ አንዴ ዳኒ ከፍ ላረገ ነው ብሩኬ ዝቅ ላረገ ነው እንዴ አይባልም እኮ። አገልግሎት ላይ ነን። ኦኬ ካሞ ቢታ እሺ። ስለዚህ ወገኖች በአገልግሎት መካከል ላይ የወንጌል አሁን አስገባኝ እያለ ሲጽፍ ነበር። ቅድም እያየሁት ነበር። እኔ ወንጌል አማኝ መስሎኝ የኦርቶዶክሳዊ መስሎኝ ማለት ነው። እና እንደዚህ አታርጉ ወገኖች። ኦርቶዶክሳውያን ይግቡና ከነሱ ጋር እናወራበት። ተባረኩ። ስንት ጊዜ ተነገረ። በጣም የሚያስተውሉ ያስተውላሉ። እና ጸጋ ይብዛላችሁ። እሺ ኦኬ ቤኪ ነው በኪ ማይክ ክፍት ነው።
የጀርመን ባንዲራ ያረከው ቤኪ ካልሆነ ብሎክ ባረግህ እንዳታዝኝ ወይ እንዳታዘን። ቤኪ እሺ አይቼዋለሁ ወንድም ተከታትዬ በብሎክ እንደዚህ የምትቀልዱ ሰዎች እንደዚህ እንቀልድባችኋለን ማለት ነው። እኔ ቀልድባችኋለሁ፣ እናንተ ስቀልዱ እኔም ቀልድባችኋለሁ። ኦኬ እሺ አቤላ በጌታ ነው እሱ አውርቷል ቀደም ወንድምነት። ኦኬ ኦርቶዶክሳውያን የሆናችሁ ላኩልን የወንጌል አማኞች ጌታ እግዚአብሔር ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። ታብና ኮፒሊንግ ሼር ስለምታደርጉ እናመሰግናለን ለምታደርጉ ማለት ነው። ጌታ ይባርካችሁ። የምትደርስ ሶሪ እሺ ናቲ አቤት አቤት። እሺ ከየት ቤተ እምነት ነህ? ወንዶ ገነት። ወንዶ ገነት የሚባል ቤተ እምነት አለ? ኖ አድራሻ ሰፈር ጠየቀኝ መስሎኝ ነበር። ኦኬ ከየት ቤተ እምነት ነው ያልኩት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን አብራችሁ ቆያችሁ። እሺ የምትደርስ ማርያም አለች የምትረዳ ወንድምነት አንተ ጋር ነው ድምጽ ያለው ወይስ ማጋ ነው? እሱ ጋር ከሆነ ቲቪውን ይዝጋው ወይ ከኋላ ያለው? እኔ ጋር ሰላም ነው ወንድምነት፣ እኔ ጋር ሰላም ነው። ናቲ አንተ ጋር ድምጽ አለ? እኔ ጋር ቲቪ አለ። እና ምን እያደረክ ነው? ቲቪ ከፍተህ ነው እንዴ? ታረምታው ዝጋው። ትንሽ ራቅ ብዬ ነው ያለው። ድምጽ ይሰማል እንዴ? አሁንም ይረብሻል ወላጅ፣ አሁንም ይረብሻል። እሺ ቆይ አንዴ ድምጹን ልቀንሰው። ዝጋው ከቻልክ። ቲቪውን አጥፍቼዋለሁ። ጎበዝ። እሺ ወንድምነት ተቀበለው እስቲ ከበረከተልህ። እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁልኝ። እሺ የኦርቶዶክስ እምነት ተከታይ ነህ አይደል? አዎ። ወደ ሰው የምትደርስ ማርያም አለች? ማርያም አዎ፣ ስትጠሯት ትደርሳለች አይደል? አዎ ሰው ነችና ከሰው የሰው ማንነት ስላለች ለሰው ትተራራለች፣ ለሰውም ትደርሳለች። ደርሳለች ታውቃለች። ለአንተ ጠርታህ ለአንተ ደርሳለች ታውቃለች ጠርታህ? አዎ ብዙ ጊዜ። ብዙ ጊዜ። እንደውም እንደዚህ አይነት ሰው ነው የምፈልግ የነበረው። በምን ደረሰችልህ? አይተሃት ታውቃለህ? በምልጃዋ በምልጃዋ በማርያም ታማልዳለች? አዋ ሰው አይደለችም እንዴ? ኢየሱስስ ያማልዳል? ኢየሱስ ኢየሱስም ያማልዳል አለ? እሺ ማርያም ኢየሱስም ያማልዳሉ? ሁለቱም ያማልዳሉ። ኢየሱስም ያማለደበት ጊዜ ነበር። ኦኬ ማርያም የት ነው የምታማልደው? አሁን በሰማያት ነው? አሁን እሺ ደርሳልኝ አለች ብለህ ነው ያልከው? በምን ደረሰችልህ? በመጀመሪያ ለዓለም ፈጣሪ የሆነውን መድኃኒዓለምን በመስጠት እሷ ነች
እኔ እንዳኔ አሁን ይሄ ሰው ምን ብዬ ነው የማወራው? ወንድምነት አሁን ኢየሱስን ሰጠችኝ ብሎ የሚል ሰውዬ ምንድነው አሁን ከዚህ ሰው ጋር የማወራው? አልገባኝ ምን ማለት ነው? የቱ ጋር ነው ማርያም የሰጠችህ ኢየሱስን? የቱ ጋር ነው ማርያም የሰጠችህ ኢየሱስን? ይሄ ምን አይነት ጥያቄ ነው? የቱ ጋር ነው የሰጠችህ ነው የምልህ? ለዓለም ነው የሰጠችው። ለዓለም ነው የሰጠችው። ፔጅህ ላይ የማን መዝሙር ነው ያደረከው? የማን መዝሙር ነው ፔጅህ ላይ ያደረከው? ፔጅህ ላይ የጴንጤ መዝሙር ደስ ይለኛል። ደስ ይላል? ኦኬ። መጽሐፍ ቅዱስ አንብበህ ታውቃለህ? የትኛውን? የኛውስ የጴንጤዎቹን? የእናንተን? የኛን ብዙ አላነብም። የጴንጤዎቹንስ? አንዳንድ አነባለሁ። ምን አንብበህ ታውቃለህ? አነባለሁ። ብሉይ ኪዳን አነባለሁ፣ አዲስ ኪዳን አነባለሁ። አዲስ ኪዳን ምን አንብበሃል? አዲስ ኪዳን ስለምን አንብበህ ታውቃለህ? ሐዋርያት ሥራ አንብቤያለሁ። ምን ይላል ያነበብከው ክፍል? ክፍሉን ከፍቼ ላንብብልህ ወይስ አሁን? ኖ ያነበብከውን አስታውሰኝ እንጂ። ምዕራፍ 5 አካባቢ ምን ይላል? ስለተፈወሰው ሽባ ሰው አንብቤያለሁ። ሐዋርያት ሥራ ምዕራፍ 5 ስለተፈወሰው ሽባ ሰው። ማነው እዛ ጋር ሽባ ሆኖ የተፈወሰው? ሐዋርያት ሥራ ምዕራፍ 5 ላይ አሁን ያ ሌላ እንኳን ሀሳብ ውስጥ የገባን ነው እንዴ? የት ገባን? አንተ ራሱ እኮ አስገባን። እውነትህ ነው። ሌላ ሀሳብ ውስጥ አስገብተናል። ሐዋርያት ሥራ ላይ ሽባ ሰውዬ ነበር እንዴ አንተ የምታውቀው? ምዕራፍ 5 ላይ ከፍቼ ላንብብልህ እንዴ? እኔ ያለሁትን ምዕራፍ 5 አንብበው ወይስ ምዕራፍን ሰጥቼ ይሁን እንዴ? ብቻሽ ጴጥሮስ እና ዮሐንስ ወደ ጸሎት ቤቱ ሲሄዱ የነበረውን ታሪክ ምንድነው የሚለው? በማርያም ስም ነው አይደል የፈወሱት? እሱን ሰውዬ አይደለም። በማን ስም ነው? በመድኃኒዓለም ስም። ኦኬ። መድኃኒዓለም ማን ነው እሱ? ማን ነው መድኃኒዓለም? ያለ መድኃኒት ማን ነው ስሙ? መድኃኒዓለም ብለህ ያልከው ኢየሱስ። በመድኃኒዓለም ስም ይላል እዛ ጋር ክፍሉ አይልም። ያው የሁሉም መጠሪያው ስለሆነ። እሺ። ስለዚህ አሁን ኢየሱስ በሚለው ቦታ ማርያም መቼ ነው ጠርታሃት የመጣችልህ? አሁን በቅርብ ጊዜ የመጣችልህ ጊዜ አለ የምታስታውሰው? በጸሎት ጊዜ፣ በችግር ጊዜ፣ በደከመኝ ጊዜ ምን ብለህ ነው የምጸልየው? ወደ እሷ ምን ብለህ ነው የምጸልየው? በልጇ በኩል እንድትማልድልኝ፣ እንድደርስልኝ እንደዛ በላይ የምትለምናት እና አደርስልሃለሁ ብላ አለችህ? እሷ ታማኝ ነች፣ ታደርሳለች እኮ። አደርስልሃለሁ ብላ ለአንተ ነግረሃት ታውቃለች? አይዞህ በቃ ተረጋጋ፣ እኔ አደርስልሃለሁ ለልጄ፣ አንተ ደወሪ ለኔ ነግረኸኛል፣ እኔ ሰምቻለሁ፣ አንተ ከሱ ጋር ለምኜ ደግሞ መልሱን ሲነግረኝ እኔ መጥቼ ለአንተ አደርስልሃለሁ። ተላላኪ ነች አይደል? እሷ በአንተና በኢየሱስ መካከል ኢየሱስ ወደ አንተ ይልካታል፣ አንተ ደግሞ ወደሱ ትልካታለህ አይደል? ተላላኪ እንኳን አይደለችም እንዴ? ተላላኪ ናት እንጂ አንተ ወደሱ ትልካት የለ እንዴ? ማርያም ስትላት አቤት። እሷ መንገድ ስለሆነች የቱ ጋር ነው መንገድ ነች ብሎ የሚለው? በኢየሱስና በእኔ መካከል እኮ። ታዲያ መንገድ ነች ብሎ የሚለው የቱ ጋር ነው? የቱ ጋር ነው መንገድ ነች ብሎ? በምልጃዋ መንገድ ነች። ተላላኪ ናት ነው ማለት ያለብህ አንተ እኮ። ወደ ጌታ አይደል ሌላ አካት ማርያምን ሲጀመር እሷ በጌታ ዘንድ ነው የምትኖረው። እዛ
ወንድሜ እኮ አንተ እዚህ ሆነህ ታገኛታለህ አይደል? በጸሎት ትታገኛት ለልጅሽ አሳስቢልኝ አይደል ብለህ የምትላት ንገሪው ነው አይደል ብለህ የምትላት? ስለዚህ አንተ እየላካት ነው አይደል ወደሱ? ኖ እኔ በሳ መንገድ የተጠቀምኩ ነው እንጂ እሷን እየላኳት አይደለም። እየነገርካት ትሰማኛለች እያልክ እሷ ደግሞ ሄዳ ትነግርልኛለች እያልክ ኖ እሷ በሱ ዘንድ ነች፣ ከሱ ጋር ነች። እኔ ከአንተ በሱ ቀኝ ነው አለችው። እኔ ግራም ትሁን እንትን በቀኝም በግራም ትሁን በኋላም በፊትም ትሁን ቦታውን ፖዚሽኗን አይደለም ነገረኛ አልኩ። አንተ ስትጸልይ እዚህ ስትለምናት ትሰማሃለች አይደል? የት ሆና ነው የምትሰማህ? ሰማይ ሆና ነው አይደል? ስትሰማ አጠገቡ ሆና ነው አይደል የምትሰማህ? አትበለኛ መልስልኝ። አጠገቡ ኦኬ፣ አጠገቡ ሆና ስትሰማህ እሱ አልሰማህም ብሎ ነው እንዴ ወደሷ የምትጠይቃት? አልሰማ ብሎሃል እሱ? አንተን አልሰማህም ብሎ ያውቃል? አያውቅም። ታዲያ ለምንድን ነው በሷ በኩል የምትሄደው? እሷ አጠገቡ ሆና እሷ እንደምትሰማህ እርግጠኛ ከሆንክ እሱ እንደማይሰማህ እርግጠኛ ስለሆንክ ነው አይደል በሷ በኩል ወደሱ ሊሄድ ብለህ የምትለው? እሱ እንደሚሰማህ እርግጠኛ ከሆንክ ለምን ቀጥታ እሱን አትጠይቀውም? አባታችን ጸሎትን ትጸልያለህ? አባታችን ጸሎትን ትጸልያለህ? እሷ ጻድቅ ስለሆነች ወዳጄ አባታችን ጸሎትን ትጸልያለህ ወይ? ምን ብለህ ነው የምጸልየው? እስኪ ለም እሱን መንገር እኮ አይጠበቅብኝም። ይጠበቅብሃል። ምን ብለህ ነው የምጸልየው? አባታችን ጸሎትን አልናገርም። ካልተናገርክ እኔ ደግሞ ታች አወርድሃለሁ። በቃ ቀረብህ። ታች ወረድ። ታች ወረድ አለ። አሁን የሰራው ሰራ አይመስለኝም እንዴ ይለኛል እኮ ዛሬ ቀሪ በለ። ወንድሞች እንዴት ናችሁ? ወይ ጉድ! ማርያምን ላይ ሆና የምትለው ነው ይመስለኝ። እንደሱ ብዬ እኮ ኮመንት አደረኩልህ እኔ አደረክ እንዴ? ዳንኤ እንዴት ነህ? ብሩኬ ፓስተር እንዴት ነህ? አንተ ደጅ ስታስጠናኝ ብሩኬ አስገባኝ። ይኸው ብሩኬ አላየሁም ፓስተር፣ አቀርቅረሃል። ምን እያደረክ እንደው አላውቅም። አላየሁም ፓስተር። አይ ነው ብሩኬ የረጅም ጊዜ ሆነኝ እኮ ድምፅን ራሱ ከሰማሁ። እኔማ አለሁኝ ፓስተር። ጠፍተሃል አንተ። ፊት ነሳኸኝ። ምን ላድርግ? አይ ጠፍተህ ነው። እኔማ አለሁ ፓስተር። እናፍቃል በጣም። ኢትዮጵያ ልምጣ ብሩኬ ታስተናግደኛለሁ ይብል ፊት ነሳኸኝ። ዳኒም ፊት ነሳኝ። ተውኩት በቃ። ኧረ በሚገባ ደስ እያለ ነው። ኤርሚ ጋር ሄዳለሁ ብዬ እያሰብኩ እሱም እንግዲህ ሀሳቡን ስላላወቅኩ ነው። ስትመጣ ላይቭ በማስገባት እናስተናግድሃለን ፓስተር። ካሜራዬን አስተካክዬ እጠብቅሃለሁ ማለት ነው። ሰው ያለውን ከሰጠ ንፉግ አይባልም አይደል? ዳንዬም ጋር ስትሄድ እዚህ ካሜራዋ ማነው ስፒከሯ ጋር ማይኳ ጋር ቁጭ ብለህ አይዞህ ዳንዬ አይዞ እያለ ያበረታኛል። ምን ችግር አለ? አይዞ ብራዘር እያለ ያበረታኛል። አይ እንግዶች ገብተዋል መሰለኝ። እስኪ እናው ወንድም ተቀበል። እሺ ደስታ ከየት ቤተ እምነት ይሆን? እሺ ዳንኤል በጣም ነው የማመሰግነው። እኔ አማኝ ነኝ። አማኝ ነኝ። እሺ ጸጋ ይብዛል። በታች ሆነ ሰባ ቴንክ ዩ። እሺ ላየን ከየት ቤተ እምነት ነው? እኔ ከኦርቶዶክስ። እሺ እንኳን ደህና መጣ ብራዘር። እግዚአብሔር ይመስገን። እግዚአብሔር ይመስገን።
እሺ እንደው ባይኔ ቻንስ ሰውን የምትረዳ ማርያም አለች በኦርቶዶክስ? እንዴት ሰውን የምትረዳ የምታግዝ ለሰው የምትደርስ ለተቸገረ አሁን በዚህ ሰዓት ኤኒ ታይም እኮ አሁንማ እንዴት ነው የምትደረደው? በአሁን ሰዓት ሰው ነች እኮ አይደል እንዴ? እሷ ራሱ ኬት ነኝ ያልከኝ ወዳጅ? ኦርቶዶክስ የእውነት? ኦኬ እስኪ ማርያምን በል። ማርያምን እሺ ማርያምን አባባለ ትንሽ እንግዲህ ኦርቶዶክስ እንደሆንክ ያስታውቃል። እንደው ከንግግር ኦርቶዶክስ በመሆን ግን ምን ማረጋገጫ ምን አለ? ሌላ በትክክል ኦርቶዶክስነትን የሚገልጽ ነገር ምን አለ? እስኪ የቤተክርስቲያኒቱ ሚስጥር ነገር አለ? አይ እኔ ብዙም አላውቅም፣ ግን በቃ እኔ ግን እንትን የሚሆነው የማይሆነው ነገር ግን ለይቼ እንትን እላለሁ። ኦኬ ወደ ማርያም ጸልይ አታውቅም? በስሟ ይጸልያል፣ ግን እኔ ግን እየተውኩ ነው ያለው። አዳምጣለሁ፣ ከስር እዚህ አዳምጣለሁ፣ እዛም አዳምጣለሁ፣ ከዛ መጽሐፍ ቅዱስ አነባለሁ። ከዛ አባታችን ከጸለይክ በኋላ ቤተክርስቲያን እናታችን ወይ የሚለውን ጸሎት ጸልያለሁ ወይስ አትጸልይም? አንቆዩ እሱን ጸሎት ከጸለይኩ ራሱ እሱ ጋር ስትደርስ ምን ነው የምታረገው? እኔ ይቻላልም ቤተክርስቲያን ራሱ ዝም ብዬ በሩቁ ምናምን ተሳለም ነው። ኦኬ እሺ ከባድ ነው። እውነት ከበራለ እንግዲህ አሁን አንተ የምትለውን ነገር ዲናይ ማድረግ አንችልም አይደለህም ብለን ለመናገር በቂ ኤቪደንስ የለን። ግን ምናልባት አንዳንድ ሰዎች አሉ እውነቱ እየገባቸው ያሉ ሰዎች እንደሚኖሩም ዲናይ ማድረግ ያለብን አይመስለኝም። ግን እውነቱ እየገባ ያለ ወንድም ከሆንክ ለክርስቶስ ኢየሱስ ልብ እንድትሰጠው አበረታታለሁ። እያየርክበት ያለው ጎዳና እንደውም እኔ ጀለሶች የሚሉኝ ኦርቶ ጴንጤ ነው ይሉኝ። ኦኬ ሶ ህይወትን ለክርስቶስ ሰጥተዋል። ኢየሱስ ክርስቶስ ጌታ እንደሆነ አምነ መስክረ ንስሐ ገብተሃል? አምናለሁ እኔ በኢየሱስ። ንስሐ ገብተህ ታውቃለህ? ጌታን ተቀብለህ ታውቃለህ? አይ ምናልከኝ? አይ ንስሐ ሳይሆን አምናለሁ፣ ግን በጌታ በኢየሱስ አምናለሁ። ታዲያ ለምን ንስሐ አትገባም? ለምን ከጌታ ጋር ቃል ኪዳን አትፈጽም? እሱ ወይ ነገ ምናምን ወይ ወሰነና ነገ ምናምን ልወስንና ወስን ብራዘር፣ ጊዜ አትፍጅ፣ ዘመንን አትጨርስ። አንዳንድ ሰዎች በተለይ ለትና በውስጥ አውራው ምናልባት እሺ በቃ ብራዘር ፎሎ አድርጌያለሁ። ኤኒ ታይም ሁሉንም በደንብ እንዲያነሳልህ ብራዘር በደንብ እንድታነሳለት በደንብ እንድታወሩ ምናልባት አይ ቲንክ እሱ ይሻል ይመስለኛል። ዳኒ እሺ ፓስተር አመሰግናለሁ። ተባረክ። እሺ ማለት የወንጌል አማኞች አንዳንዴ አንደርስታንድ ማድረግ ያለብን ነገር አለ። ኦኬ ሰዎች ሙሉ ለሙሉ ለክርስቶስ ኢየሱስ ልባቸውን ሳይሰጡ ግን መዝሙሮቻችን፣ ስብከቶቻችን እውነት እንደሆነ የሚገባቸው ሰዎች እንዳሉ መርሳት የለብን። ምን ማለት ነው? መዝሙር የለጠፈ ሁሉ የወንጌል አማኞችን መዝሙር የለጠፈ ሁሉ ጴንጤ ነው ማለት አይደለም። ይሄ በደንብ አንደርስታንድ ማድረግ አለብን። ኦኬ ስብከት የለጠፈ ሁሉ ጴንጤ ነው ማለት አይደለም። ኦኬ የእግዚአብሔር ቃል ያሸነፋቸው ግን እስከዛሬ ያልወሰኑ ግን በመዝሙሮቻችን በስብከቶች በደንብ የተማረኩ ኢቭን ትምህርቶች ሲመጡ ላይቭ ስንገባ ቁጭ ብለው የሚሰሙ ሼር የሚያረጉ ታፕታፕ የሚያረጉ አያሌ ኦርቶዶክሳውያን አሉ። አለት ኤርሚ ቤት ብትሄዱ በአብዛኛው እኮ የወንጌል አማኝ አይደለም። እኔም ገብቻ አይቼዋለሁኝ። አካውንቱን ያው ፖስት አይደለም ሪፖስት የተደረገው ቪዲዮ ፖስት አላረገም። ልጁ ሲጀምር ፖስት ያደረገው ቪዲዮ የለም ሪፖስት ነው የተደረገውና ሪፖስት ሲያደርገው ያው እሱ ላይ ሪፖስቱ ላይ ይመጣል። አንድ መዝሙር ሪፖስት አድርጓልና
ያ ሪፖስቱ ነው እዛ የሱ አካውንት ላይ ያለው እንጂ እሱ ፖስት ያደረገው ቪዲዮ የለም አካውንት። አዎ ግን እኔ ብሩኬ ቢያደርግም ነው የምለው የኔ አርጊውመንት ቢያደርግ ራሱ እሱ የጴንጤነት መገለጫ አይደለም። እሱ የጴንጤነት መታያም አይደለም። እንደው ቢያደርግ እንኳን ራሱ ማለት ራሱ ፖስት አይደለም። እዚህ ቁጭ ብለው በጣም ብዙ ሰዎች አሉ ማለት በጣም ብዙ ሰዎች ኤርሚ ቤት ሲከፍት ቁጭ ብለው ታፕ ሼር የሚያደርጉ በጣም ብዙ ኦርቶዶክሳውያን አሉ። እውነት እየገባቸው ያለው ግን ያልወሰኑ ግን አሁንም ልባቸውን ለክርስቶስ ኢየሱስ ያልሰጡ ንስሐ ያልገቡ ሰዎች አሉ። እና ሁሉን ጀነራላይዝ ባናረግ ጥሩ ነው። አንደርስታንድ አደርጋለሁ። አገልግሎታችን ጥንቃቄ ይጠይቃል፣ እሱን እንጠነቀቃለን። ግን አንዳንዴ ሰዎች የሚሉትንም ነገር አንደርስታንድ አድርገን መቀበል ካለብን በቂ የሆነ የሚያሳምን ሪዝን ከሌለን በስተቀር መግፋት ያለብን አይመስለኝም። ወደ እውነቱ እንዲመጡ ማበረታታት ይኖርብናል ብዬ አምናለሁ። ለዛ ነው እንደዛ የምናደርገውና እሺ እንቀጥላለን። ከተማ ይሰማል? ሰላም ነው? እሺ ሰላም። ከየት ቤተ እምነት ወዳጅ? እኔ እንኳን አማኝ ነኝ። አሁን በጌታ እናገራለሁ። አማኝ ነኝ። እሺ አማኞች ደግሞ ፕሊስ ገብታችሁ ላይ ለመቀመጥ ሪኩዌስት አትላኩ። በቃ ላይ የሚገቡት የሚያገለግሉ አገልጋይ የሆኑ ወንድሞች ናቸው። ጋይስ ፕሊስ ማለት በእያንዳንዱ ቃል ከእናንተ ጋር ማውራት አይጠበቅብንም ማለት በቃ ለየሁሉ ሰው መነገር የለበትም። በቃ አማኝ ከሆናችሁ እታችሁ ናችሁ ሼር አድርጉ፣ ታፕ ይደረግ። ጸጋ ይብዛላችሁ። ትልቁ አገልግሎት እሱ ስለሆነ ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። አንድ ቁጥር ጻፉልን። አንድ ኦርቶዶክሳዊ ካለ እሺ ኦርቶዶክሳዊ ካለ ፕሊዝ አንድ ቁጥር ጻፉልን። ቴንክ ዩ። እሺ 5 ሪኩዌስት ላክልን። 5 ልቀበል አልችልም። እሺ ቴንክ ዩ። ኑ ግቡ። ማርያም በተለይ ደርሳልናለች። አገልጋዮች ካላችሁ ማለት በቃ በማርያም የሆነ ነገር የሆነላችሁ የተሳካላችሁ ማርያም የሰማችሁ ደግሞም ትሰማለች ብላችሁ የምታምኑ ሰዎች ካላችሁ አንድ ቁጥር ጻፉልን። እናስገባችኋል። አገልጋዮች ካላችሁ ምእመንም ካላችሁ እሺ አንድነት ነው ወዳጅ። እንዴት ነህ? ደህና ነው። ሰላም። ከየት ቤተ እምነት ነው ወዳጅ? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ ማርያም ለሰው ትደርሳለች? ማርያም አትደርስም፣ ግን አብዛኛው እና ኦርቶዶክስ ነን፣ ግን ሰዎች ማርያም በህልም ትመጣለች ይላሉ። ግን እኔ ጋር መጥታ አታውቅም። ቆይ ወንድምነት ውሸት ነው። በቃ ስራዬን ጨርሻለሁ። ኦኬ ቴንክ ዩ ወንድምነት። እንደዚህ አይነት ሰዎችን እንቀጣለን፣ በደንብ ነው የምንቀጣው። እሺ ሌላ ኦርቶዶክሳዊ እሺ 5 ፊቫ ነው ፊቫ። እሺ ሰላም እንዴት ናችሁ? እሰማለሁ። ደህና ነን። እንዴት ነሽት አለ? ደህና ነኝ። መጠየቅ የምፈልገው ስለ ማርያም ሳይሆን ስለ ኢየሱስ ነው ከተቻለ። ከየት ቤተ እምነት ነሽ? ይሁዲ ነበርኩኝ፣ ከዛም ኦርቶዶክስ። አሁን ምንም አይደለሁም ማለት ምንም እምነት ፕራክቲስ አላደርግም። ይሁዲ ነበርሽ? ከዛ ኦርቶዶክስ ነበርሽ? እሺ ስለዚህ አንቺ አሁን ፐርሰናል ጥያቄ ነው አይደል? ማወቅ ትፈልጊያለሽ እንጂ በመናነሳ ሰው ወይ ታዲያ አሁን ጂሰስ
ሰን ኦፍ ጋድ እና ጋድ ይላልና ይሄ ክሊክ አልገባኝም። ኢየሱስ ልጅ ነው ያልሽውን አልሰማሽኝም? ይሁዲ ነበርኩ ነው አይደል ያለችው? ወይዳኒ ሽኒያ ኤኮም ሽኒያ ትመክሽራውቴ ሶማቶቴ ኤኮም ላ ቤቲ ሜፋት አንተ በልሃለሁ لا ولاية مشكلة زلو توقعات زميدا بيبي تقولي دي أنا خان لا بس خايف يا ولا شيء اللي شارتي ميفات بايبانتي يعني مي خايفة أنا فوق من بيتها خايفة ما شيلا አሞጽ እንትን በለው ማለት ድምጹ አለ የምታንኮሻኩሸው የሚንኮሻኩሸው ጋር ለአንድ አፍታ ቆመው። እሺ ታችን ዳሞ ለሐዳሻኒ ኮል ካክሎም ዳቤሬት ብሬት እሺ ታችን ሃይፋ ነው የምትኖሪው? ኦኬ ምንድነው ጥያቄሽ? ጠይቄያችሁ ነው ስለ ኢየሱስ ነውና ስለ ኢየሱስ የሚያምታታይ ነገር ዘሰን ኦፍ ጋድ ነው ወይስ እግዚአብሔር ነው? ኢየሱስ የእግዚአብሔር ልጅ ነው ወይስ እግዚአብሔር ነው? ይሄ ይምታታብኛል። የእግዚአብሔር ልጅ የሆነ እግዚአብሔር ነው። ታናክን አንብበሻል? አይ አላነበብኩም። ታናክ አላነበብሽም? ኖ ቤተሰቦች ይሁዲ ስለነበሩ ዝም ብዬ እነሱን እምነት ተከተልኩ እንጂ እኔ አውቄ ምናምን አይደለም ስከተል ነበር። ስለዚህ ታናክ አላነበብሽም? አላነበብኩም። ታዲያ ስለ ኢየሱስ ያለሽ መረዳት ለመጠየቅም እንኳን እኮ ቢያንስ ማንበብ አለብሽ አይደል? ሰማችኋል። እርምን ከድሮ ነው የምሰማችሁ እና ኦኬ ማለው ላይቭም አልቀርም ነው። ኦኬ ፎሎ አድርገሽኛል፣ ፕራይቬት አድርገሻል። ፎሎ ባክ መልሼልሻለሁ። ፎሎ አድርጌያችኋለሁ፣ ሰማችኋለሁ። ከሶስት ዓመት በላይ ይሆናል የሚሰማ። ኦኬ ቲክቶክ ላይ ተከታተይናለሽ። ከሰማሹ እኛ ከተናገርነው ከሰማሹ ጥያቄ ሆነብሻል? በአብዛኛው በማስረጃ ስለምታወራ ካንተ እዛው ላይ ነው የምትመልሰው እና ይሄ ግን ሰዎች እግዚአብሔር ልጅ ይላል። እንደገና እግዚአብሔር ሲል እንዴት ነው እግዚአብሔር ልጅ የሚሆነው አምላክ የሚሆነው ነው የሚለው እንትን ይለኛል። ታናክን ብታነቢ አሳይሽ ነበር፣ ግን ታናክን ስላላነበብሽ እንዴት ብዬ በምን ላሳይሽ? ሌላ ጊዜ ኤርሚ ለምን ፎሎ አርጋ ፎሎ ተደረገና በደንብ አውሩ። ልጅ እንጂ በጣም ምክንያቱም ርዕሰ ጉዳዩን ሳይሸፈን እንዳይቀር እዚህ ርዕስም ስላለን እንደሱ ፈቃደኛ ነሽ? ፌቫ ላገኝሽ በውስጥ ችግር የለም፣ ደስ ይለኛል። የፎሎ ባክ መልሼልሻለሁ። ዋትስአፕ ስልክሽን ከጻፍሽልኝ እደውልልሻለሁ እህቴ። ያ ተባረክልኝ። ለክሹን ጥያቄ ጠይቂው፣ የፈለግሽውን ጠይቂ። መጽሐፉን ከፈለግሽ ያ እሺ፣ አመሰግናለሁ። እሺ እህቴ፣ እሺ አሁኑኑ መልሽልኝ። ፎሎ ባክ መልሼልሻለሁ። ስልክሽን ጻፊልኝ፣ አያዋለሁ። ቴንክ ዩ እህቴ። ኦኬ እሺ ተስፉ ተስፉ እሺ ኦኬ ዳኛቸው አቤት። እንኳን ደህና መጣ። እግዚአብሔር ይመስገን። ዛሬ ማን ብናወራ እኔ ጥያቄ ስጠይቅ መልስ ልስጥህ ትለኝና አዎ ስላልሰጥህ እንድትለኝ ነው ወይስ ከብሩኬ ጋር ታወራላችሁ? ችግር የለም። አንድ ጥያቄ ብሩኬን አውራ። ከኔ ጋር ብዙ ምንገባባ አይመስለኝም። ባለፈው እንዳሳየኸኝ አይነት ከሆነ እስቲ አንድ ጥያቄ ልጠይቅህ።
እኔ ነው እኛ የጠየቅነው ጥያቄ ሳይመለስልን አይ አሁን ስለ ወንጌል ከሆነ ጥረት ለምንድን ነው አሁን ልጅቷን ያላስተማርካት? ታውቃታለህ እንዴ? ባላውቃትም አይመለከተማ። ታዲያ ስለሰው እሷ በፈቃደኝነት በውስጥ አግኘ ብላታለች። እስራኤላዊት ናት፣ ይሁዲ እምነት ተከታይ ነች። እንዳንተ ኦርቶዶክስ አይደለችም። እንደው ካመነች እሷ ራሱ የምታምነው የእስራኤልን አምላክ ያህዌን ነው። እንዳንተ አሰሱንም ገሰሱንም ይዛ አይደለም የምትሄደው። ስለዚህ አይመለከተህም ማለት ነው። ጣቢያ ማነው ገሰሱ? ያው በቃ አሮጊቶቹ ሽማግሌዎቹ ናቸው። ታመልካቸው አቡነ እንትና ማየ እንትና ብለህ የምትላቸው እሷ ይሁዲ እምነት ተከታይ ናት። የግድ ኦርቶዶክስ ትሁኝ ብለህ ካልካት እስራኤላዊት ናት። ከፈለክ አነጋግራት በውስጥ እንዳታናግሪው ማለት ትችላለህ። አሁን አንተ የመጣኸው በሰላም ነው። ለዚህ እኮ ነው እኔ እናንተ ገና ስትገባ በነገር ልጠምደኝ ትፈልጋለህ። እሺ አሁን በመጽሐፍ ከሆነ ብርኬን አውራ በቅዱሳን ላይ የሚናገር ኤርሚ የስድብ ቃል ዳኛቸው አቤት ወዳጄ እንኳን በሰላም መጣ። እንኳን ደህና ቆያ። ርዕሱን አይተኸዋል አይደል? ማርያም ለሰው ትደርሳለች የሚል ጥያቄ አለውና ርዕሱን ብንሸፍነው ጥሩ ይሆናል። ሌላ ርዕስ ፈጥረን ማንዘልቅበት ነገር ከምናረግ ርዕሱ ላይ ብታወራ ከወንድሞች ጋር ጥሩ ይሆናል። አንተም ታስተምረናለህ። ርዕሱ እኮ አሁን ለምሳሌ አንተም ታስተምረናለህ። ይጠቀማል በረሳው ገሰሱ ያለው ማንን ነው? አሁን እኮ አሰሱ ገሰሱ ከተባሉ ውስጥ ማርያም ነች ማለት ነው። ማርያም አሰስ ገሰስ አይደለችም። አሮጊቱና ሽማግሌው ነው ያልኩህ። አቡነ እንትና እማሆይ እንትና ማለት ነው። ወይ ኤርሚ አረስቱ ላይ ኤርሚ ልንገረው። ይኸውልህ ወዳጃችን ዳኛቸው ርዕሱ ላይ እናውራ ነው ያልኩህ። ከርዕስ ወጥተህ ማን ነው የሚቀድስ? ማን ነው ወዳጄ? ርዕሱ ይታያል እኮ የሚቀድስ ማን ነው? አሁን እኮ ርዕሱ ይታያል ወይ? ይታየኛል። በጣም ጥሩ። ስለዚህ በርዕሰ ጉዳዩ ላይ ልታወራ ፈቃደኛ ነህ? ችግር የለም ማውራት ይቻላል። በጣም ጥሩ። ስለዚህ በርዕሱ ላይ ትኩረት አድርገህ ለዚህ ወደ 626 ሰው አንተን አክብሮ አንተ ሊማር ቁጭ ብሏል። ስለዚህ በርዕሰ ጉዳዩ ላይ ማርያም ለሰው ትደርሳለች ወይ ጥያቄው። ለዚህ ጥያቄ መልስ ካለህ መልስህን ንገረን። ትደርሳለች። ማስረጃ ምንድን ነው? ማስረጃማ ልጇ ነው። ዳኛቸው ማን ነው? ማረፊያ ሚውት አርጊው፣ እየረበሸ ነው ድምጽ። ጎሽ እግዚአብሔር ይስጥልን። ምን አልከኝ ዳኛቸው? በልጇ ችሎታ ነው እኮ የምትደርሰው፣ በእሷ አይደለም እኮ። ልጇ በሰጣት ጸጋ ለሰው እንድትደርስ ልጇ ጸጋ ሰጥቷታል። አዎ። ምንድን ነው ማስረጃ እሱ? ለሱ ልጇ ጸጋ ለሰው ድረሺ ብሎ ጸጋ እንደሰጣት ማስረጃ ምንድን ነው? ጸጋን የተሞላሽ ሆይ ብሎ ቅዱስ ገብርኤል እንደተናገረው ማለት ነው። እንዴ ሁለት ነገር አትናገር ዳኛቸው። ልጇ ነው ጸጋ የሰጣት አልክ። ከዛ ደግሞ ጸጋን የተሞላሽ ብሎ ቅዱስ ገብርኤል እንደተናገረው አልክ። ቅዱስ ገብርኤል የተናገረው ገና ከመጸነሷ በፊት ልትጸንስ እንዳለ ነው የነገራት እንጂ ለሰው ሁሉ ልትደርሺ ጸጋ ተሰጥቶሻል አላለም ቅዱስ ገብርኤል አይደል? ስንት አይነት ጸጋ አለ ወዳጄ? እኔ አሁን ስለ ጸጋ እንጠይቀኝ አይደለም እያወራው ያለሁት። ርዕሰ ጉዳዩ ላይ መልስ ስጠን ነው እየተባልክ ያለው። መልስ ስጥ። የሰጠው መልስ ትክክል አይደለም ነው ያልኩ። ስንት አይነት አለ የለም፣ እሱ ጋር ሌላ ርዕስ ስለ ጸጋ እንዳወራ ጠይቀኝ አሁን። ምክንያቱም ርዕሱ እሱ ስላልሆነ ለዚህ ነው ርዕሱ ላይ አተኩር እያልኩ ያለሁት። የጻድቅ ጸሎት ኃይልን ታደርጋለች ይላል አይልም? የጻድቅ ሰው ጸሎት ኃይልን ታደርጋለች ይላል። በቃ 4 ነጥብ። ምንድነው ኃይል ታደርጋለች ማለት ምን ማለት ነው? ቆይ አዳምጠኝ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ማለትና ማርያም ለሰው ትደርሳለች ማለት ምንድነው የሚያገናኘው? ሁለት የተለያየ ብራዘር፣ ያ ስለ ጸሎት ነው የሚያወራው።
እኛ እዚህ እየጠየቅን ያለ ነው። ጥያቄው ካልገባ ጥያቄውን በደንብ ተመልከት። ማርያም ለሰው ትደርሳለችን ነው የሚለው። ስለዚህ ትደርሳለች ካልክ ማስረጃህን አምጣን የተባልከው። ማስረጃ ከሌላ መጨናነቅ የለብህም፣ የለኝም ማለት ትችላለህ እኮ። ለምን እንደዚህ ቁንስል ሀሳብ ይዘህ ትመጣለህ? አሁን ይሄ ሰውን የሚያሳፍት እንትን ነው። ለምንድን ነው ወዳጄ ማርያም ለአዳምጥ፣ ቆይ ስማ፣ እባክህን ስማ። አንደኛ ለዘለፋ እየተሳደብክማ አልሰማህም። አልተሳደብኩም፣ እኔ ይቅርታ አድርግልኝ፣ አልተሳደብኩም። ተሳደብክ። እንደዚህ ብለህ የተሳደብከው ቁንጽል ሀሳብ ይዘን የመጣኸው አልክ እኮ። ስድብ ነው። እኔ ይዤ የመጣሁትን ርዕሰ አዳምጥ። አሁን ለምሳሌ እኛ ኦርቶዶክሳውያን በማናምነው ነገር ላይ ነው አንተ እንትን የምትለው እኮ። ካላመንክ ማርያም ለሰው ትደርሳለች ብላ ኦርቶዶክስ አታምንም፣ እኛ የምናምንበት አይደለም ካልክ ይሄም መልስ ነው እኮ። አይ እኛ ለሰው እንደምትደርስ አናምንም ካልክ ይሄም መልስ ነው። ገባ? ግን ቁንጽል ምናምን የሚለው ትክክል አይደለም። በልጇ ኃይል እኮ ነው የምትደርሰው። ይኸውልህ ወዳጄ፣ ሁለት የተምታታ ነገር ነገርከን። የቱን እንያዝ? የኦርቶዶክስ እምነት አይደለም አልከን። አሁን እሺ ብዬ እሱን ስቀበል ደግሞ በልጇ በኩል ትደርሳለች ትለኛለህ። የትኛውን እኮ ልጇ ነው አይሰጣት እኮ። የጸጋ ባለቤት ልጇ ነው፣ የችሎታ ባለቤት ልጇ እንደሰጣት። ይኸውልህ ጥያቄህን ስማ። ልጇ እንደሰጣት ማስረጃ ምንድን ነው እኮ ነው የእኔ ጥያቄ። መጽሐፍ ቅዱሳዊ ማስረጃ ካለ ልጇ ለሰው እንድትደርስ ጸጋ ሰጥቷታል የሚል ምዕራፍ ቁጥር ምናምን ንገረን፣ አውጥተን እናንብብና ከዛ ሰው ይማር፣ እኛም እንማር። አይመስልህም? ለምሳሌ ይኸውልህ ከልጅሽ ከወዳጅሽ ይቅርታን ምሕረትን አሰጭኝ፣ ይህ እንደዚህ አይነት ነገር ችግር ገጥሞኛል፣ ከልጅሽ ከወዳጅሽ ለምኝልኝ ብለን ለምናል እኛ ኦርቶዶክሳኖች። እኔ መች ጠየቅኩት? እሱን አሁን መች ጠየቅኩት? ዳኛቸው መድረስ ማለት ይሄ ነዋ። መድረስ ማለት እኮ ይሄ ነው የምናወራው። ኧረ ተው ዳኛቸው ተው። ቆይ ይኸውልህ ይሄ ነው እኮ መድረስ ማለት። በማን የምትረዳው መድረስ ማለት አይደለም ወዳጄ። እኔ ኦርቶዶክሶች ምን ብላችሁ ትጸልያላችሁ አላልኩም። በመንፈስ ነው ታዲያ የምትደርሰው እኮ ሰውዬ። ይኸውልህ አዳምጥ እባክህን። ማስረጃ ስትጠየቅ እኔ ኦርቶዶክሶች ምን ብላችሁ ትጸልያላችሁ አይደለም እኮ የተባልከው። አንተ ከልጇ ጸጋ ተቀብላለች ለሰዎች እንድትደርስ አልክ። እሺ ከልጇ ለሰው እንድትደርስ ጸጋ መቀበሏን የሚያረጋግጥ የመጽሐፍ ቅዱስ ክፍል ስጠን አልኩ። ከዛ አንተ ኦርቶዶክሳውያን እንዲህ ብለን እንጸልያለን። እኔ የምትጠየቅኩ እሱን ኦርቶዶክሳውያን ምን ብላችሁ ነው የምትጸልዩት ስል ነው እሱን ልትነግረኝ የሚገባው እንጂ ማስረጃ ስጠይቅህ ይሄን ልትነግረኝ አይገባም እኮ ወዳጄ። ከዚህ በላይ ምን ልበል? አሁን እኮ በአካል መታ እንድትጨብጠኝ ነው የፈለከው ወይንስ ምንድነው? አንተ አሁን እኮ ምንድነው? እስቲ ምንድነው አንተ? እኔ ምንም አልፈለኩም። እኔ የጠየቅኩት ጥያቄ በመንፈስ ነው። እግዚአብሔርን እኮ በመንፈስ ነው አይደል ያመንነው? በፈለከው መስመር ይሁን አንተ፣ በመንፈስም በለው በአካልም በለው አንተ በተመቸህ። ግን እኔ አሁን የጠየቅኩ ትደርሳለች አልክ። እሺ ከደረሰች ማስረጃህ ምንድን ነው አልኩ። መንፈስ እኮ ነው የምትደርስልኝ እኮ እምነት እኮ ነው እንጂ አትፍራ ይላል እግዚአብሔር ቃል። ኧረ ቆይ ግድ የለም ዳኛቸው፣ እንግባባ መጀመሪያ። ተው እንግባባ። ምንድን ነው ያልከኝ? ማርያም ለሰው ትደርሳለች ወይ ስል አዎ ትደርሳለች አልክ። እንዴት? ስለ ልጇ የሰጣት ጸጋ አለ አልከኝ፣ ለሰው እንድትደርስ ብለኸኛል አይደል? አዎ በቃ ከዛ እኔ ምን ጠየቅኩ? ይኸውልህ አሁን በደንብ እየተግባባን እንሂድ። ልጇ ለሰዎች ድረሽ ብሎ ጸጋ እንደሰጣት የሚያረጋግጥ የመጽሐፍ ቅዱስ ክፍል ስጠኝ ነው ያልኩ። ማድረግ እኮ ያለብህ እንትን መጽሐፍ ላይ ሂድ ብለኸኝ ምዕራፉን ነግረኝ ቁጥሩን ነግረኝ ከዛ ያን ክፍል እናነበውና የሚል ከሆነ እንስማማለን፣ የማይል ከሆነ ደግሞ የለም አይልም እኮ ይሄ የታለ እንባባልና ደግሞ ሌላ ማስረጃ ታቀርባለህ። እንደዚህ ነው መሆን ያለበት እኮ ወዳጅ። እሺ ማርያም ቅድስት ነች አይደለችም? በቃ መልስልኛ። ቀላል ጥያቄ ነው ብራዘር። እኔ ማስረጃ ጠይቄ ማርያም ቅድስት ናት አይደለችም ብለህ ትጠይቀኛለህ እንዴ?
በቃ ይሄ ነው እኮ አሁን እኮ ጥያቄ መልስልኝ እንጂ መጀመሪያ ለተናገርከው ኃይል አዳምጥ። መጀመሪያ ለተጠየቀው ጥያቄ እና ለሰጠኸው መልስ ማስረጃ አቅርብ ነው የተባልከው። እኔ አሁን ማርያም ቅድስት አይደለችም ቅድስት ናት የሚል ክርክር አላነሳውም። ርዕሱን ልትቀይረው አትሞክር። ቤቱ ርዕስ ይዞ ነው እያወራ ያለው። በአማርኛ የምንግባባ ከሆነ እናውራ። የለኝም ማስረጃም እኮ ካልክ በቃ እኮ እሱም መልስ ነው። ገብቶሃል? ማስረጃ ከሌለ ማቅረብ አልችልም የለኝም በል፣ እሱም መልስ ነው። በልጇ ኃይል እኮ ነው እኮ አሁን እኮ በእምነት በመንፈስ ተቀበልኩ። እሱ ተቀበልኩ። በልጇ ኃይል ነው፣ በእምነት ነው፣ በመንፈስ ነው። ማብራሪያም አልጠየቅኩም። እኔ ተቀበልኩ እና እሱ ማስረጃ ስጠኝ ነው ያልኩህ። ጸጋን የተሞላሽ ቅዱሳዊ ማስረጃ ጸጋን የተሞላሽ የሚለው ስለዚህ አወራ። ማርያም ለሰዎች የመድረስ ተሰጣ አይልም። ለምናምን ነው እኮ የሚረዳው እኮ መጽሐፉ አይልማ። ያልተጻፈ አታንብብ ብራዘር። እንዴ መጽሐፉ የሚለው እሷ ኢየሱስ ክርስቶስን ጸንሳ እኔ እኮ የሚገርመኝ ስንት አይነት ጸጋ አለ እስቲ ንገረኝ።